የኛውም ኤግዛክትሊ ምንድነው የሚሰራው ኢኮኖሚውንም ለማረጋጋት በመካከልና አንደኛው የተጋነነ አንደኛው ያልተጋነነ እንዳይሆን ለማድረግ ነው ዋና ጥረታችን። የኢትዮጵያ ኢኮኖሚ በጣም ለረጅም ጊዜ አሁንም ከሞላ ጎደል የደላላ ኢኮኖሚ ነው። ያ ብሮከርን ወይንም ደላላን አጠፋሉ ማለት አይቻልም። መጥፋትም አይደለም አላማችን። እኛ ከዲዛይን ከኤቭሪቲንግ ጀምሮ ከፕላትፎርሙ በአገራችን ልጆች ነው የተሰሩት። ልክ እንደ አባይ ግድብ በለው እኔ እንዲህ ነው መስራት የምፈልገው እንደዚህ ነው ምናምን አይቻልም። የሆነ ዘርፍ አለ የተዘረዘረ 100 ምናምን ዘርፎች አሉና ከዛ ውስጥ አንዱን አግኝታል አይደለም። እኔ ነው እዚህ ጋር ስጋ ቤት ከተከፈተ ኔክስት ምንም በቃ ገንዘብ ስለተባለ ስጋ ቤት ኔክስት ይከፈታል። ዘመድህን ጓደኛህን ቀጥረ ቢዝነስህን ለምን ስትለው አይ አንድ ሊሰርቀኝ ይችላል ወይ አንድ ሊያረጋኝ ይችላል ብለ ቢዝነስን የምትጎዳ ከሆነ you might as well just not start business። ሁሉም ሰው ጁን ታጥቦ ነው የሚበላው። ከመብላት በፊት ቀርሞ የሚያየውን ቢዝነስህን እንዴት ነው ማታጸዳው? ገና ኢንፋንት ነው ኢንፋንት ኢኮሲስተም ነው ገና የተወለደ ኢኮሲስተም ነው። በጣም ብዙ ችግር አለበት። ብዙ ሰዎች ወደ ሊቢያ ሳውት አፍሪካ እና የተለያዩ እየሄዱ ያሉት እኮ እዚህ ስራ የለም በሚል ሐሳብ ፔጅ ላይ አንዳንድ ሰዎች በቃ ፋውንደር ነውና 3 ወር የሆነ ቢዝነስ ዘግቶታል እኮ ግን ፋውንደር ታይትል አላቸው። እኔም ትልቁ መመክረው ምክር ሴኩር ማድረግ ይቻላል ግን የቤት ስራው መሰራት አለበት። እዚህ ሀገር ላይ ትልቅ ስታርታፕ ስም አይደለም ታይትል አይደለም ተቀጥሬ ላለ መስራት ነው የሚል ሜንታሊቲ ኖሮን አይደለም ስታርታፕ መጀመሪያ ያለበት። ሰላም እንደምሰነበታችሁ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት። ዛሬ ከዮሐንስ ተድላ ጋር ነኝ። ዮሐንስ ተድላ የኛ ሆም እና ሌላ ደግሞ አፕሳይድ አቬኒው የተባሉ 2 ስታርታፖች መስራች ነው። ዛሬ ስለነሱ እናወራለን። ስለነሱ ብቻ ግን አይደለም ስለሌሎች ስታርታፖችንም ምናልባት የሚጠቅም ነገር ነው ዛሬ የምናወራው የምናነሳቸው ኤክስፒሪየንሶች። ዮሐንስ እንኳን ደህና መጣ። እንኳን ደህና ገኝ አዲስ እንዴት ነህ? አለው እስቲ መጀመሪያ አንተን እናስተዋውቅ። የተወለድክ የታደግክ የተማርክ በደንብ? እሺ የተወለድኩት አክቹሊ ደሴ ነው የተወለድኩት። ከዛ በልጅነቴ ነው አባቴ ኤንጂኦ ውስጥ ነበር የሚሰራውና በጣም ብዙ ቦታዎች ሙቭ እናረጋለን። ደሴ ይኖረናል። ከዛ ወደ ባህር ዳር አካዳሚ ተምሬያለሁኝ። ካቶሊክ ትምህርት ቤትም ከዛ ባህር ዳር ውስጥ ተምረናል። ከዛ ወደ አዲስ አበባ መጣን። ማጂክ ካርፔት ነበር የተማርኩት። ከዛ እስከ 10ኛ ክፍል ማጂክ ካርፔት ከተማርኩ በኋላ ነው ወደ አሜሪካን ሃይ ስኩል የሄድኩት ማለት ነው። አሁን ከረንትሊ የሆስፒታሊቲ ማኔጅመንት ካምፓኒ ውስጥ ሪጂናል ዳይሬክተር ኦፐሬሽን ሆኜ እየሰራሁ ነው ያለሁት። ከ10 ዓመት በላይ ልምድ እንዴት ቢዝነስ መስራት አለበት፣ እንዴት ሰው ቢዝነስ ውስጥ ይገባል፣ ቢዝነስ እንዴት እናሳድጋለን፣ አጠቃላይ በቢዝነስ ውስጥ ያሉትን ውድቀቶች እንዲሁም አካውንታቢሊቲዎችንም በደንብ ከስሩ እየተማርን እያገዘን እንዲሁም ደግሞ እያስተዳደርን ኖር ያለሁኝ። በዛ መካከል ውስጥ የኛ ሆም ተወለደ 2021 ላይ ኦገስት አካባቢ ላይ ማለት ነው። በቅርብ ደግሞ አፕሳይድ አቬኒው ግሩፕ ኮንሰልቲንግ ኤንድ አድቫይዚንግ ግሩፕ ደግሞ ጀምረናል ማለት ነው። ስለነሱ በደንብ ነው የምናወራው ስለ የኛ ሆም እና ስለ አፕሳይድ አቬኒው። እሺ ከዛ በፊት ያንተ ፐርሰናል ጆርኒ ላይ በአሜሪካን ሀገር ሄድ ለቢዝነስ ለኢንተርፕረነርሺፕ መሰረት ሊሆኑ የሚችሉ ፐርሰናል ኤክስፒሪየንሶች ነበሩ ወይንስ how did you እንዴት ነው እነዚህ ነገሮች አገር ቤት ሄጄ እነዚህ ነገሮች መጀመር አለብኝ የሚባለው እንዴት መጣ? I think በልጅነቴ ጀምሮ በቃ የሆነ ሐሳብ ነቃ ማለት ወደዚህ ወደዛ ማለት ቤተሰብ ውስጥም በመኖርበት ውስጥ ኃላፊነት ትንሽ የመውሰድ አስቤዛ የመግዛት ይሄ የገንዘብ ኤክስፖዠሩ ነበረኝ እና እንዴት ገንዘብ መጠቀም እንዳለብን የሚለው ነገር በደንብ አቅበት ነበረ። I think የሴልስ ፐርሰን ደግሞ እንትኑ ውስጡ ፍላጎቱ ነበረኝ በቃ የሆነ ነገር ሴል የማድረግ የማሳመን ኮንቪንስ የማድረግና በአጋጣሚ የአሜሪካን ሀገር ውስጥ ደግሞ ያው በልጅነትም ነው ስራ የምትጀምረው ካልቸር ነገርና ሃይ ስኩል 12ኛ ክፍል ምናምን አካባቢ 11 መጨረሻ ላይ ነው ስራ መስራት የጀመረውና ይሄ ደግሞ የስራ ዲሲፕሊን የሚለው ነገር ደግሞ በደንብ ተማርበታለህ። ይሄ ልጅ ስለሆንክ ምናምን ብሎ ነገር የለም በቃ ኃላፊነት እንደሆነ ተማርበታለና ከዚህ ጄርኩት በቤተሰብ ኃላፊነት ውስጥ ታርጌ የምትይዛት ትናንሽ ነገሮችና እዛ ሄደ ደግሞ የምትማረው ስራ በደንብ I think እሱ ነው ዲቨሎፕ እያደረገ የመጣው።
ደሴ በጣም ትልቅ የትሬድ ሴንተር ነበረች በጣም ለረጅም ጊዜ። አሁንም የደሴ ሰው ትሬድን በተመለከተ በጣም የተሻለ ኢንሳይት ምናምን እንዳላቸው ነው እኔ አውቀዋለሁ። ከተማውን ብዙ ሰዎች አውቃለሁ። do you think የሆነ የማህበረሰቡ ፋሚሊ ምናምን የሆነ ሮል ነበረው ብለህ ታስባለህ? ሊኖረው ይችላል። እርግጥ እውነቱን ለመናገር በልጅነቴ ነው ወደ ባህር ዳር የገባሁት። ላይክ ይሄ ትልቅ የሆነ ሜሞሪ ምናምን የለኝም። ነገር ግን እንደ አገር ግን እንደ ደሴ ግን እንደ ከተማ በጣም ብዙ ሰው በጣም ጥሩ ነገር ነው የሚያወራላቸው። አክቲቭ ናቸው። ብዙ ትላልቅ ሰዎች ወጥተውበታል። ደስ የምትል ሀገር ነችና ያ ኢምፓክት ይኖራል። ያ የአሰብ ፖርት ምናምን ኢትዮጵያ በዛ አክሰስ ሲቱ አክሰስ በነበረ ሰዓት በጣም ትልቅ ትሬድ ራውት ነበር ደሴ ራውት። እና እዛ አካባቢ አድገህ በቃ ገና ከልጅነት ጀምሮ ቢዝነስ እና የተወሰነ ቀጥተኛ ኢንፍሉዌንስ ባይኖረውም እንግዲህ ወይ በደንብ ምናምን ያው ይኖራል። ዴፊኒትሊ ይኖራል። አሁን ወደ የኛው ሆም እስቲ እንሂድ። የኛው ሆም ኤግዛክትሊ ምንድነው የሚሰራው? እሱ ምን አይነት ሶሉሽን ነው ይዞ የመጣው? ሆስፒታሊቲ ሴክተር ውስጥ እና ፕሮፐርቲ ማኔጅመንት አካባቢ የሚሰራቸው ስራዎች አሉ። እስቲ ኤግዛክትሊ የኛው ሆምን አንተን እንዳስተዋወቅንህ ደግሞ በደንብ የኛው ሆምን እስቲ እናስተዋውቅ። እንግዲህ የኛው ሆም ዋና ሀሳቡ ለሰዎች ኮንቪኒየንት መፍጠር፣ ሴኩሪቲ እና አካውንታቢሊቲ መፍጠር ነው። ስለዚህ ሁለቱንም ለሀገርም ለኮንሱመሩም ለሰፕላዩም የሚረዳ ድርጅት ነውና ሰዎች በቀላሉ ካሉበት ቦታ ሆነው ፈርኒሽድ አፓርትመንት የተሟላ ዕቃ ያላቸውን አፓርትመንቶች መከራየት እንዲችሉ አዲስ አበባ ውስጥ ብቻ ሳይሆን በእኛውም የተለያዩ ቦታ ማለት ነውና ታርጌት ያደረግነው አነሳሳችን የዲያስፖራ ውጭ ከኢትዮጵያ ውጭ የሚኖሩ ዲያስፖራዎች ወደ ሀገራቸው ሲመለሱ በቀላሉ በዌብሳይት በአፕሊኬሽን በመጠቀም ቤቱ ላይ ያሉትን ቤቶች መርጠው በፎቶ በቪዲዮ መርጠው አይተው እዚህም ከፈለጉ ሰው ካላቸው ልከው በቀላሉ ቶሎ እንዲከራይላቸው የሚያደርግ ነው። ስለዚህ አማራጭ ይሰጣል ከሆቴል ዘመድ ጓደኛ ምናምን ለሌላቸው ሰዎች ማለት ነው። ሪላቲቭሊ ፕራይሱም ደግሞ የተጋነነ እንዳይሆን መቆጣጠር እንዲቻል ከአንደኛው ቤት ወደ አንደኛው ኮንትሮል ለማድረግና ሌላው ትልቁ ዋና እንትናችን ደግሞ ያው አካውንታቢሊቲ በሁለቱም በኩል ተከራይም አከራይም ሴፍቲያቸውን በተጠበቀ መልኩ በካምፓኒ በኩል እንዲከራዩ የሚያደርግ ነው። ያው እንግዲህ ብዙ ፈተና ነበረው። ምክንያቱም ትራዲሽናሊ ሰዎች በደላላ ወይንም በጓደኛ በዘመድ ነውና ያንን ብሬክ ማድረግ ቢከብድም ግን እነሱንም አንድ ላይ በማድረግ ወደ ቴክኖሎጂው አስገብቶ ተጠያቂነት ያለውና ታክስ ክፍል እየከፈልን በቀላሉ አሁን አገራው የሄደች ባለችው ቴክኖሎጂ ውስጥ እንዲራመድ የሚያደርግ ፔመንት ፕላትፎርሞች ያሉት እንዲሁም ደግሞ የውጭ ምንዛሬ በቀላሉ የሚያመጣ ድርጅት ነው። እዛ ላይ ነው እንግዲህ የምንሰራው። ምን ያህል ሆቴል አፓርትመንቶች እንትን አሉ በፕላትፎርም ውስጥ? ከ300 በላይ ሆቴል አፓርትመንቶችም ፈርኒሽድ አፓርትመንቶችም አሉን። ያው እንዳልኩት የሀሳብና ወይንም የመረዳት አመለካከትን የመቀየር ስራ ነው ስቲል በደንብ እየተሰራ ያለው። ምክንያቱም ያው ወደ ቴክኖሎጂ ሲቀርብ ጥርጣሬ ይኖርሃልና ያንን እርግጥ እውነት ነው የማየው ነገር ትክክል ነው ይሄን ያህል ከፍ እየመጣት ትችላለህ አለ ግን ካምፓኒው የሚለው ጥርጣሬ አመለካከት እንዳይኖራቸው ነው በደንብ አመለካከት እየቀየረን ያለ ነው ተጠያቂነትም እንዲኖረው ማለት ነው። ስለዚህ አፓርትመንቶች አሉ እንዲሁም ደግሞ ለሰዎች ብቻ ሳይሆን ደግሞ ቤት ላላቸው ካሉበት ቦታ ሆነው ቤታቸውን በቀላሉ እንዲያከራዩ ፎቶአቸውንና ቦታቸውን አስገብተው የፕራይስ አናሊሲስ ስለምንሰራ እነሱ ይፈልጋሉ ብለው የሚያስቡትን ፕራይስ ያደርጋሉ እኛንን አፕሩቭ አድርገን የምንለጥፈው ማለት ነው። ስለዚህ ኢኮኖሚውንም ለማረጋጋት በመካከልና አንደኛው የተጋነነ አንደኛው ያልተጋነነ እንዳይሆን ለማድረግ ነው ዋና ጥረታችን ማለት ነው። ሪላቲቭሊ ስታየው ሆቴልን ብትሄድ በጣም ብዙ ትከፍላለህ። ከዛ ይልቅ ቤተሰብ ከመጣ 2-3 ቤድሩም አንድ ላይ ቢገባ
ፕራይሱ በጣም አፎርደብል ይሆናል ማለት ነው። ሶ አዲስ አበባ አሁን እነዛ 300 በላይ የሚሆኑ አፓርትመንቶች በሆቴል አፓርትመንቶች በአዲስ አበባ ውስጥ ብቻ ነው? ሌላ ቦታዎች አሉ? ባህር ዳርም አለ፣ ጎንደር አለ፣ አዲስ አበባ ውስጥ አለ፣ ሀረር አለ፣ ድሬዳዋ ውስጥም አሉ። ከዚህ በላይ በደንብ ማስፋት እንፈልጋለን። ለዛ ነው ያው ሰዎች በቀላሉ እኛንም ኦፊስ አለን ገርጂ አልፎዝ ህንጻ 6ኛ ፎቅ ላይ እዛ መምጣት ማነጋገር እንችላለን። ያው ትልቁና ዋናው አላማ እኩል ጥሩ ሰርቪስ መስጠት ነው ለሁለቱም ለቤት ማከራየት ለሚፈልጉትም ሆቴል አፓርትመንትም ላላቸው ሰዎች አፎርደብል እና ኮንቪኒየንት እና ፋስት የሆነ ፔስ ለመስጠት ነው። ከዛ ውጪ ግን ትልቁና ዋነኛው ነገር ተጠያቂነት ነው። ሁሉ ነገር ቴክኖሎጂ ወደ አይዲዮም ቴክኖሎጂ እየሄደ ነው። ፔመንት ሰርቪስም ወደዛ እየሄደ ነው። በደላላ በሰው በማታውቀው ሰው ሲሆን ተጠያቂነቱ ማን ጋር ነው ያለው የሚለውን አታውቀውም። አሁን ግን በሁለቱም በኩል ነው በኮንትራት ተፈራርመው ነው የሚገቡት። ትልቁ ነገር ሌላው ደግሞ እንዳልኩ ያው ብዙ ገንዘብ ሴፍ ታደርጋለህ እንደ ጓደኛ በዘመድ ቤተሰብ ጓደኞችም በብዛት ሰው እንደዛ ስለሚመጡ ሌላው ይሄ የሆሚ ፊሊንግ አለው። ቤት ውስጥ ቁጭ ብለህ ምግብም ኩክ ማድረግ ቢፈለግ በቃ የሆነ አገር ስትቀይር የአገር ስሜት እንዲሰማ እንዲደረግ ነውና የሚገርመው የዛሬ 4 አመት ኦልሞስት ስለጀመር ነው የዛኔ አሁን ካያቸው ካስተዋልካቸው የነበሩት አፓርትመንቶች ብዛትና የዛኔ አሁን ላይ ያለው አንድ አይደለም አይደል? ስለዚህ ወደዛ እየሄደች ነው። እድገት ወደዛ ነው። ለምን ሀገር እየሰፋ ያለው ሰፍቶ ወደ ጎን እያለቀ ስለሆነ ግዴታ ወደ ላይ እየሰፋ መምጣት አለበት ማለት ነው። ስለዚህ the future is apartment ነው እየተገነባ የሚመጣው። ለምን የህዝብ ቁጥር እየጨመረ ነው የሚመጣው፣ የቆዳ ስፋት እያነሰ ስለሚመጣ ወደ ላይ ግዴታ ትሄዳለህ። ያንን እኛ ስላየን ነው ቀርመን የተነሳ ነው ማለት ነውና ትንሽ ፈጥነናል ከቴክኖሎጂው አንፃር። ነገር ግን the future እዛ ነው እየሄደ የነበረው። አሁንም ስታያቸው ያለቁ ያሉ ኮንስትራክሽን ላይ ያሉት በሙሉ አፓርትመንቶች ናቸው። አዎ በአገር ደረጃ ብዙ መሬት አለ ሊባል ይችላል። አዲስ አበባ ግን እያሰጋ ነው። ኦልሬዲ እየሰፋም ነው። ፕላስ እንትንም በጣም እየተጨናነቀች ነው ከህዝብ ቁጥሩ አኳያና እንደዚህ አይነት ሶሉሽኖች ናቸው ግዴታ ነው። እንደዚህ አይነት ሶሉሽኖች ናቸው። የደላላዎችን ሚና መቀነስ that's why ቴክኖሎጂ የምንወድበት አንደኛው ትልቁ ምክንያት ይሄ ነው። የኢትዮጵያ ኢኮኖሚ በጣም ለረጅም ጊዜ አሁንም ከሞላ ጎደል የደላላ ኢኮኖሚ ነው። ሊትራሊ እነሱ ናቸው የሚወስኑት፣ ፕራይስን የሚወስኑት እነሱ ናቸው። ቤት አከራዮች ገንዘብ ሳይጨምሩ በነገራችን ላይ ደላሎች ገንዘብ ይጨምራሉ። that's the kind of industry ያለንበትና እንደዚህ አይነት ሶሉሽኖች ያንን በማረጋጋት ያንን የምንፈልገውን ትራንስፓረንሲ የፕራይስ ትራንስፓረንሲ በመፍጠር ምናምን በደንብ ያግዙናል የሚል እምነት ነው ያለኝና የኛ ሆም ሲመሰረት ከመመስረቱ በፊት በጣም ብዙ ቻሌንጆች ነበሩባችሁ። በጣም ብዙ ሪሰርቾች ሰርታችኋል፣ በጣም ብዙ ዳታ ሰብስባችኋል የሚል ነገር ሰምቻለሁ። እና እስቲ ቻሌንጆቹ ምን ነበሩ? ከዛ ሪሰርች የተገኙ ኢንሳይቶች ምንድን ናቸው? ወደሚቀጥለውም የሚያሸጋግረን ኮንቨርሴሽን የሚያሸጋግረን እሱ ነው። ጥሩ ጥያቄ ነው። ያው እንዳልኩ ከዛሬ 4 አመት ኦልሞስት 4 አመት በፊት ስለሆነ የጀመርነው እንደ ሀሳብ ያው ኤርቢኤንቢ የሚባል ኮንሰፕት አለ ውጭ ሀገር ውስጥና ዱፕሊኬት ነው የተደረገው ሰምሃው። ግን ያው የሆቴል አፓርትመንቱንም ትንሽ ስላሰፋ ነው በእኛ በኩል ሲመጣ፣ ግን ሀሳቡ ተመሳሳይ ነው። ስለዚህ ወደኛ ሀገር ስንመጣ ስታርታፕ የሚለውን ስናስበው በፖሊሲ ደረጃ ራሱ እኛ መስራት የምንፈልገው እንደዚህ አይነት ቴክኖሎጂ ነው እንደዚህ ነው ሲባል ቢዝነስ ላይሰንስ ራሱ ያንን ያማከለ አይደለም። ስለዚህ የተቀራረበ ቢዝነስ ላይሰንስ ፈልገ ነው እና ማስፋት አለብህ ዘርፍህን። ለምን ሊነካው ይችላል ላይነካው ይችላል። የመጀመሪያው ቻሌንጅ እሱ ነበረ። በቃ ይሄ ተቀባይነት የማግኘትና ትክክለኛ ፎርሜሽኑን ተጠቅመህ የሚሄድ ጉዳይ ነው። ማርኬት ሪሰርች ላይ በምንሰራበት ሰዓት ላይ በዛ ሰዓት ላይ ስቲል የኢትዮጵያ ህብረተሰብ ወደ ቴክኖሎጂ ሄዚታንት ነው ቶሎ ለመቀበል። እርግጥ ያው የኮሚኒቲ ካልቸር አስተዳደግ ነገር እንደሆነ ይገባኛል። እንግዲህ ከኛ በታች ያሉ ጄኔሬሽኖች እነሱ በጣም ይቀርባሉ።
ከኛ ትንሽ ከፍ ያለው ወደ ቴክኖሎጂ ለመቅረብ የለመደውን እንጂ ያለመደውን ለማልቀቅ ይከብዳቸዋል። በተለይ ደግሞ ወደዚህ ትላልቅ የሆነ ቢዝነስ ስታርታፕ ውስጥ ስትገባ ደግሞ ያው ሰው ለአንድ ወር ቢመጣ ለሁለት ወር ለሶስት ወር ቢመጣ ገንዘቡ ቀላል አይደለም የሚከፍለው። ስለዚህ ያንን አይተው ለመክፈል በቴክኖሎጂ ብቻ አመኘ ሄዳለሁ ወይስ ለማለት ይከብዳቸዋል። ስለዚህ ያን ግንዛቤ እንዴት አድርገን ወደ ህዝቡ እናመጣለን የሚለው ነው የትልቁ ስራ የነበረውና የተለያዩ ሚዲያዎች ላይ ቀርበናል፣ የተለያዩ ተቋማቶች ላይ ለማናገር አስበናልና ማርኬት ሪሰርች ላይ ባለው ሁኔታ ኢትስ ቻሌንጂንግ በጣም ሰው ይሄንን ይቀበለዋል እና ዊ ኒው በቃ ብዙ ኢንቨስትመንት እንደሚወስድ ጊዜ በጣም እንደሚወስድ የማስተማር ደረጃ ላይ በጣም ማድረስ እንዳለብን ቅድም እንዳልከው የብሮከር እንትኑ ደግሞ ቼኑ በጣም ከፍተኛ ነው። ብሮከር ባይ ዘ ዌይ የትም ሀገር ላይ ያለና የሚኖር ነገር ነው። ግን የአሰራር ሁኔታና የመጠየቅና የአካውንታቢሊቲ ጉዳይ ላይ ነው ትልቁ ችግር ያመጣው በእኛ ሀገርና ባደጉት ሀገራት ላይ እንጂ ያው ብሮከርን ወይንም ደላላን አጠፋለሁ ማለት አይቻልም። መጥፋትም አይደለም አላማችን። እኛ አብረን ግን ሰርተን ተጠያቂነት ያለበት አንድ አካባቢ ተነስቶ ትላንት ነገ $3000 ካደረገው ባለቤቱም $3000 ምናምን አለ ይሁና ነው የሚለው። ስለዚህ ያ እንዳይሆን መሰረታዊ የሆነ ተጠያቂነት ያለው ትራክ ሪከርድ ዳታ ያለው ነገር ለመስራት ስለፈለግን ነው። በነበረን ኢንፎርሜሽን ዳታ ስንይዘው ስንጠይቅ በጣም በሰፕላዩ ደረጃ ላይ በጣም እንትን አለ፣ በቃ ፍላጎት አለ፣ ትልቅ ፍላጎት እንዳለ ተረዳን። ኢቨን በሆቴል አፓርትመንት ደረጃ ራሱ በቃ በጣም ትልቅ ደረጃ አለና በከረንሲ ስታየው ደግሞ booking.com ኤክስፒዲያ እና እነዚህ የተለያዩ ፕላትፎርሞች በጣም ቦታውን ይዘውታል። ኤርቢኤንቢ ራሱ የውጭ ሀገር ፕላትፎርሞች እንዴት ሀገራችን ገብተው ለዛም ታክስ አይከፍሉም፣ የስራ እድል አይፈጥሩልንም፣ ምንም እየፈጠሩልን ነገር የለም። the only thing እየፈጠረ ያለው የሚመጥ ከስተመር የውጭ ሀገር ከስተመር ፕላትፎርሙ ተጠያቂነት ያለው ስለሆነ አመኔታ ስላለው የውጭ ሀገር ዜጋ ኢትዮጵያዊ ያልሆነ በቀላሉ በዛ ይመጣል። ስለዚህ አንተ እንደ ሆቴል ባለቤት እንደ ፈርኒሽ ዲፓርትመንት እንደ ቢዝነስ ባለቤት ቢዝነስ የሚያመጣልህን ያለህን ትቀበላለህ ማለት ነው። ምክንያቱም ከረንሲ ኤክስቼንጁን ትፈልገዋለህ እና ብዙዎቹን ስናናገራቸው እዛ ላይ በቃ ተማረው እየሰሩ እንደሆነ ነው እየተረዳ ነው ማለት ነው። በቃ ደስተኛ አይደሉም። በቃ እነሱ ናቸው የሚያስተዳድሯቸው ኦልሞስት ማለት ትችላለህ። በዛ ላይ ብዙ ነው ኮሚሽን የሚወሰድባቸው፣ ግን አማራጭ ስለሌላቸው ግዴታ እነሱ መያዝ አለባቸው እና እሱ ላይ በጣም ትልቅ ክፍተት እንደተረዳን እና የራሳችን ነገር ግን በደንብ ፕሮሞት ብናደርግ ኢቨን ቱ ቢ ኦነስት ብዙ ዲያስፖራም ኤርቢኤንቢ ተጠቅመው ይመጣ አለ። ያው ለምን ስትለው ደግሞ እኛ ቅድም ያመኔታ ጉዳይ ሌሎች የተሸወሩበት ጉዳይ ሊሆን ይችላል ምናምን ነገሮች እና አንድ ጥሩ ነገር የሚሰራ ሰው ሲኖር አንድ የሚያጠፋ ይኖር ይችላል። ያንን ስለሚያበላሽብን ይመስለኛል እና የኛው ምን ራሱ ኢን ጀነራል ስናስበው በአገራችን ልጆች በራሳችን እውቀት በራሳችን ኤክስፒሪየንስ እንዲሰራ ስለፈለግን ከዲዛይን ከኤቭሪቲንግ ጀምሮ ከፕላትፎርሙም በአገራችን ልጆች ነው የተሰሩት። ሶፍትዌሩን ዲቨሎፕ ከአርኪቴክቱስ ከዲቨሎፕ ያደረጉት አዲስ ሶፍትዌሮች ይባላሉ። የአቤኔዘር ይባላል ፋውንደሩና የመጀመሪያ እንደውም የሰሩት የሀበሻ ትክክለኛ ኢትዮጵያ ራሱ የሰሩት የኛው ምን ነው የሰሩት እና በጣም ጥሩ አድርገው ነው የሚሰሩት። ያው እነሱ እንደውም ብዙ በብዛት ክላይንቶቻቸው ውጭ ሀገር ያሉ ናቸው እና አንዳንድ ፒች ሲያደርጉ ምናምን የኛው ምን በቃ በደስታ ነው የሚያሳዩት። ለምን ልክ እንደ አባይ ግድብ በለው በቃ በራሳችን ጥረት በራሳችን ገንዘብ በራሳችን እውቀት አይደል የተሰራውና ደስ ይላል። አቅም አለን፣ መስራት እንችላለን፣ ማሳየት እንችላለን። ነገር ግን ወደ ሌላ ሲሄድ ታየዋል። እዚህ ሀገር ትላልቅ እንኳን ፕላትፎርሞች እንኳን ስናያቸው እኛ አሁን በየኛውም ውስጥ ራሱ የተረዳናቸው አንዳንድ ያየናቸው ነገሮች አሉ። ፔመንት ፕላትፎርም ኢንቴግሬት ስናደርግ ምናምን ቻይናዎቹ የሚሰሩላቸው ምናምን አሉ። ዋይ ማሳደግ አለብን አቅማችንን የራሳችንን እውነት አይተን መስጠት አቅም ያላቸው ሰዎች ስላሉ እዚህ ሀገር ከማን ጋር ነው ከቻፓ ጋር ነው ኮኔክት ያደረገው? አሁን እኛ በጀመርንበት ሰዓት ቻፓ አልጀመረም ነበር። ስለዚህ አሞሌ ነበረ ከዳሽን ባንክ ፔመንት ፕላትፎርም በጀመረበት ሰዓት አሪፍ። ከዛ በኋላ ቻፓን ከጀመሩ በኋላ አሁን ጀመረናል። ሙሉ በሙሉ ያልጨረስነውም ግን አውርተናል፣ ፕሮሰስ ላይ ነበርን። አሁን ላይ ስታክ አድርጓል። ግን
እኛ በጀመርንበት ሰዓት ኢቨን የቴሌብር ራሱ አልጀመረም። አንድ ሁለት ቦታ ብቻ ነበረ ለማድረግ የነበረው we had some technical difficulties እዛ አካባቢ ላይ እና ያንንም አንላክ ለማድረግ it was a challenge ግን አሞሌዎች በጣም አሪፍ ነበሩ ዳሽን ባንኮች በጣም ቀላል የሆነ ኢዚ ሲስተም ነው ያደረግነው ከዛ ውጪ ባንክ ትራንስፈር ነበር በጣም የተለመደው በዛ ሰዓት ላይ ስለዚህ ከባንክ ትራንስፈሩን አካውንት ነበር አስገባንላቸው ከዛ ኮንፈርሜሽን እዛ ላይ እንዲያስገቡ አደረግን ማለት ነውና ያ ሶ ሆስፒታሊቲ በጀመራችሁበት ጊዜ የሆስፒታሊቲ ሴክተሩ በሁለት መንገድ ቻሌንጅ የተደረገ ነበር አንደኛው ኮሮና ነው ያ ኮሮና መጥቶ በጣም ማለት በጣም ኢትዮጵያ ውስጥ ብቻ ሳይሆን ግሎባል በጣም ከዛ በኋላ ፓርቲኩላርሊ ኢትዮጵያ ውስጥ ደግሞ የአፍሪካ ቀንድ ከዛ በኋላ የኛም ሀገር የተለያዩ ችግሮች ውስጥ ምናምን አልፈናል ሶ ሆስፒታሊቲ ሴክተሩን ቀጥታ አፌክት ያደረገው ነገርና በነዛ ሁሉ ነገሮች ውስጥ ስታልፉ እንትን አልነበረው to the extent of ተስፋ መቁረጥ ሁለቱም በጣም ትላልቅ ችግሮች ነበሩ ሆስፒታሊቲ ሴክተሩ ላይ ኮቪድ በተለይ በቃ የሰውን አመለካከት የቀየረበት ቴክኖሎጂ እንደ አዲስ ጀነሬት እንዲያደርግ ድሮ በመናይበት መንገድ ሳይሆን እንደ አዲስ እንዲሰራ የተደረገበት ነገር ነውና የኮቪድ ኢምፓክት በጣም ሂውጅ ነው ኢትዮጵያ ውስጥ ብቻ ሳይሆን ኦል ኦቨር ዘ ወርልድ ማለት ነው ስለዚህ እኛ ልክ ኮቪድን እንዳለፈ አካባቢ ነው እርግጥ የከፈትነው ነገር ግን ኢምፓክቱ ስቲል ነበረ ግን ዋና አላማችን የነበረው የመጀመሪያው ወቅት ላይ ያው ግንዛቤ ነው ኮቪድም ስላለው ስለዚህ ሰው ሄዶ ምናምን ለማየት አይችልም ምናምን ስለዚህ አማራጩ በቀላሉ ኮንቪኒየንት በሆነ ፕላትፎርም አይቶ ተዳውሎ በእርግጠኛ በሆነበት ጋር ተፈራርማ ይሆናል ማለት ነው ስለዚህ ያቀላል የሚለውን ኮንሰፕት ስለያዘን ከዛም በኋላ በቀላሉ ሰዎች እንዲመጡ እንዲያዩት አድርገናል ማለት ነው ያው ትልቁ ችግር ያው እንዳልኩ ግንዛቤውን እና አመለካከት ለመቀየር ጊዜ ይወስዳል እኛ ደግሞ ታርጌት ኦዲየንሶቻችን ትክክለኛ ዲያስፖራዎቹ ናቸው ሲዝናሊቲ ነው ቢዝነሱ እዚህ ሀገር ያው ሜቢ ካምፓኒ ምናምን ካልሆነ በስተቀር ወይንም ደግሞ ያው በሆቴል ቢዝነስ ውስጥ እንዳልኩ ቡኪንግ.com ምናምን በጣም ስለያዘው ኢቨን ቱር ኤንድ ትራቨሎችን በጣም ይዘውታል ከሁሉም ጋር እኛ አብረን ለመስራት ብዙ ሞክረናልና ትንሽኛ ግንዛቤ ለማስያዝና ቅርጽ ለማስያዝ ነው ዋና አላማችን ነበርና ቻሌንጁ እዛ ላይ ነበር ኢንቨስትመንት ላይ ግዴታ በቃ መደበ በራስ ትሄዳለህ ማለት ነው ምን ያህል ይሄዳል የሚለው ስላወቀው ዋጋ ትከፍላለህ የሌላኛው አስፔክት የቢዝነሱ አስፔክት የዲያስፖራዎች ሆነው እዚህ ፕሮፐርቲ ያላቸው እና በግለሰቦች በዘመድ ምናምን የሚተዳደሩና እኔ አንድ ሰው አውርቻለሁ በጣም በከፍተኛ ሁኔታ አቢዩዝ እየተደረገባቸው ያሉ ቦዝ በእንትንም በሬቨኒውም በሚያገኙት ገንዘብም ብናየው እና በፕሮፐርቲያቸው ደህንነት ብናየውና እሱ አስፔክት አላሰባችሁትም ወይስ አስባችሁታል ወይስ ኦልሬዲ አለው ወይስ አስበናል ምን ሰራቸው አንዳንድ ሰዎች አሉ እንዳልኩ በሰፕላይ ደረጃ ስናየው በጣም አለ ሰፕላይ እንዳልከው ዘመድም አድቫንቴጅ ይወስዳል ጓደኛም ይወስድብሃል ይሄ አመኔታ ነገር አለ ሰው እኛ ያው at the time ሙሉ በሙሉ እናስተዳደር የሚለውን ፍላጎት አልነበረንም ሰፕላይና ቼን ሰፕላይና ኮንሱመርን የማገናኘት ነው በፕላትፎርሙ ዋና አላማችንና ትልቁ ቻሌንጅ ሰው በፕላትፎርሙ ባለመጠቀም የተነሳ በስልክ እየደወለልህ ይሄ ፕላትፎርሙን ያለ መጠቀም ነገር ነው የኛ ቻሌንጅ የሆነብን ማለት ነው አዳፕት ያለ ማድረግ ነገር ያን ደግሞ እናንተ አይታችሁታል ያው ራይድም ሲመጣ ፈረስም ሲመጣ አፕሊኬሽን ኖሮ ሰው በኮል ሴንተር ቢደውል ይቀላል የልምድና የግንዛቤ ጉዳይ ነው ስለዚህ እኛ ዋናው አላማችን የነበረ ያው በደንብ ግንዛቤ ለመስጠት ስለነበረ ብዙም ችግሩ ላይ በቃ አውቀንበታል ሰው በደንብ እንዲመራና በዛም ብዙ የፕሮፐርቲ ባለቤቶች ያው በቃ ፕሮፐርቲ ማኔጅመንት የሚባለው ቅርጾ አልነበረም በዛ ሰዓት የቤት ባለቤቶችም ግንዛቤያቸው በቃ የህንጻ ማስተዳደር እንዴት እንደሆነ ማያውቁበትም በትክክልና በቃ በተለምዶ ዝም ብሎ ግን ትክክለኛ የሆነ ሰርቪስ ሜንቴናንስ ሰርቪስ የሚፈልግ
ክሊኒንግ ሰርቪስ የሚፈልግ ፉል ታይም ግሪቲንግ ኮች ያለው የውጭውና የውስጡን ጽዳት የሚጠብቅ የሴኩሪቲ ሲስተም ያለው እነዚህ ሁሉ የያዘ ነው። አሁን ላይ በደንብ እየተነቃቃ ነው እና ራሳቸው ፕሮፐርቲ ማኔጅመንቶችም ዲል አድርገው ያከራያሉ ምን ይላሉ ምናምን ሰዎች በዛ ነው እንጂ በድሮ ጊዜ ያው አይ ቲንክ በዚህ እንትን አላቸው መሰለኝ ይሄ ሜምበር ምናምን ነገር አለ በዛ ውስጥ ለሰው ይሰጣሉ ምናምን ግን አሁን ለኛ ወደዛም ለመግባት ፍላጎት አለን በደንብ ፕሮፐርቲ ማኔጅመንቶችም ይዘን ለኛም በደንብ ሰፕላዩን ሙሉ በሙሉ እጃችን ላይ ካለ ሶስተኛ ወገን አይጠበቅበትም ማለት ነው። ስለዚህ በእኛና በኮንሱመሩ መካከል በቀላሉ እንዲገባ ለማድረግ ፍላጎት አለን። ስለዚህ የቤት ባለቤቶች ቀጥታ እኛም እንድንይዝላቸው ፍላጎቱ ካላቸው ፕሮሰሱ በጣም ይቀለላቸዋል። በጣም ኢንትረስቲንግ ነው። ምክንያቱም እኔም የማውቃቸው ሰዎች አሉ ፐርሰናሊ የሚያናገሩኝ ሰዎች አሉ በዚህ በሾውም ላይ ኢን ፐርሰን የሚያናገሩኝ ሰዎች አሉ ዲያስፖራዎች ሆነው በጣም እዚህ በጣም የሚያሳዝን በጣም ግዙፍ ፕሮፐርቲዎች አሏቸው ግን በጣም ብዙ አድቫንቴጆች እየተወሰዱባቸው ያሉ ማኔጅመንት ጉዳይ የማኔጅመንት ችግር በጣም አለ። ያው እኛ ጋር ይመጡ በቀላሉ ማኔጅ ተደርጎ በቀላሉ እንዲከራይ ማድረግ እንዲሁም ደግሞ ያው ቅድም እንዳልኩ ነው ዋና ዓላማችን ሴኩሪቲ ኮንቪኒየንስ እና አካውንታቢሊቲ ስለሆነ አካውንታቢሊቲም ይኖራል ቤቱ ከተከራየም ካልተከራየም ቤቱንም የመጠበቅ ጉዳይ ኮንትራክት ቤዝ ዶክመንቴሽን ያለው የተሟላ ነገር ማለት ነው። በዛ ሲሆን ማጆሪቲውን እኛ ከያዝ ነው ምን እየሆነ ይመጣል ፕራይሱ እየተረጋጋ ይመጣል ማለት። ስለዚህ እዚህ ጋር መጥቶ የሆነ ሰው የፈለገውን ቢል ዞር ብለህ እዚህ ጋር መከራየት የምትችል ከሆነ ሳይወድ በግዱ ያኛው እየወረደ ይመጣል ማለት ነው። ስለዚህ መረጋጋት የኢኮኖሚ መረጋጋት የሚመጣው የዛኔ ነው። ኤግዛክትሊ ሶ አሁን የምናመራው ወደ አፕሳይድ አቬኑ ነው። አፕሳይድ አቬኑ ከየኛ ሆም ሲቋቋም ከተሰራ ሪሰርች እና ከጋዘር ከተደረገ ኢንሳይት ተነስቶ የተቋቋመ ሌላኛው ስታርታፕ ነው። ሞር ኦር ለስ ኮንሰልተንሲ ፈርም ነውና በዋናነት ግን ስታርታፖችም ላይ ምናግዘው ነገር ሊኖር ይችላል ብላችሁ አስባችሁ እንትን ያረጋችሁት ነው። እስቲ አሁን ደግሞ የኛ ሆምን አስተዋውቀን ጨርሰናል አይባልም በጣም ብዙ ልናወራ እንችላለን ግን ብዙ ልናወራ እንችላለን። አይ ቲንክ እሱን ይዘነዋል። የአፕሳይድን እስቲ አፕሳይድ አቬኑን በደንብ እናስተዋውቅ እስቲ። እሺ ያው እንዳልከው በእኛም በኩል የተማርናቸው ከውድቀታችንም ከሰክሰሳችንም አገር ማብራ ያደገች ባለንበት ሁኔታ ውስጥ እኛም አብረን ያደገን ፖሊሲውን አብረን የተማረን ብዙ እውቀት ይዘናል እና ያ ሁሉ ያደረግነው በራሳችን ኢንቨስትመንት ነው። በራሳችን ኢንቨስትመንት ስለሆነ ሪስክ አናሊሲሱ ላይ ሪስኩን እኛ ላይ ነው ያደረግነው ማለት ነው። ስለዚህ ወደ ስታርታፕ ስትመጣ ስታዩ ሌሎች ደግሞ ስታርታፕ የሚይዙ ሰዎች ላይ አጀማመራቸው እንዴት ነው ቢዝነስ አላማው ታርጌት ኦዲየንሱ ለምን ጀመረን ፓሽኑ አለን ወይ ምን አይነት ኢምፓክት አለው ምን አይነት ህብረተሰቡ ላይም ሲሆን ወይንም ሲስተም ላይ ሲሆን እንዴት ያቃልላል ምናምን የሚለውን በደንብ ስናየው እኔ ደግሞ እንዳልኩ ካምፓኒ ውስጥ ላይ ተቀጥሬ ከ10 ዓመት በላይ በሰራሁባቸው ጊዜያት ውስጥ በሙሉ አብረህ ትማርበታለህ። በቃ ቢዝነስ ማኔጅመንት እንዲሁም ደግሞ ስትራቴጂክ ቢዝነስ ግሮውት ሁልጊዜም ቢዝነስ መሬት በመሬት አይደለም። ከዛ ቻሌንጅ እንዴት እንወጣለን ትሬኒንግ ሃይሪንግ ማርኬቲንግ ብራንዲንግ እነዚህ የመሳሰሉትን ነገሮች ውጭ ሀገር ስኖር ያው አካውንታቢሊቲው ስላለ ያንን ዴሊቨሪ ማድረግ ግዴታ አለብኝ ማለት ነው። እንዲሁም ደግሞ የፕሮፊት እና ላስም ወይንም ፒኤንኤል እንለዋለን የዛም የተርፍ የማምጣት ግዴታ ኃላፊነቱ እኔ ላይ ነው ያለው ማለት ነው። ስለዚህ በዚህ ውስጥ ስንማራቸው የሚሰጡ ግን ሪሶርሶች አሉ ሲስተም አለ ትሬኒንግ አለ በቂ የሆነ ከጀርባ ሲስተም ስላለ በዛ ውስጥ በመሄድ የምትማራቸው ብዙ ነገሮች አሉና ያንን ስናየው ወደ ኢትዮጵያ ኮሚኒቲ ወደ ሀበሻ ኮሚኒቲ አገር ውስጥም ከሀገር ውጭ በተለይ ከሀገር ውጭ በደንብ ስታየው ትልቅ የሆነ ክፍተት አለ ማለት ነው። ቢዝነስ የጀመርነው ወይ ጓደኛ ማክሮን ወይ ሰው ማክሮን ወይ የሆነ ሰው ብሎን ወይ የሆነ ነገር አይተን ነው እንጂ ሪል ያን ነገር ዋጋ ከፍልበታለሁ ወይ ምን አይነት ለውጥ እኔ ላይና ቤተሰቤ ላይ ያመጣል ምን ያህል ድረስ ዋጋ ከፍልበታለሁ የሚለውን ያለ ማሰብ ስታርታፕ ምንድነው ብሎ ያለ መረዳት ስታርታፕ ላይ ደግሞ የሚያስከፍለው ዋጋዎች ኢንቨስትመንት ኳሊቲ ኦፍ ላይፍ እንዲሁም ደግሞ ቱሎችን ሲስተሞችን ማርኬቲንግ ማለት አሁን አንተ ትልቅ የአይዲያ አመንጭ ልትሆን ትችላለህ።
ነገር ግን ወደ መሬት አውርደህ ሙሉ በሙሉ ለመስራት ሙሉን ላትሰራው ትችላለህ። ስለዚህ እንዴት አድርገን እርዳታ ማግኘት እንችላለን እና ኢንፎርሜሽን በደንብ ያለ ማግኘት አንዳንድ ነገሮች ስታያቸው እዚህ ሀገርም ውጭው ያብረቀረቀ ደስ የሚል ነገር አለው ፒስ ሲደረግ ትሰማዋለህ። ወደ መሬት ወርዶ ግን ትክክለኛ የሚሰራውን ነገር ስታየው በደንብ የለም። ሬስቶራንት ሰርቪስ ላይ ስታያቸው ጥሩ ዲዛይን ሰርተውለት የምግቡ ኳሊቲ ያን ያህል አይደለም። ሶ የምትሰጠው ሰርቪስ ኦፍ ኮርስ እዚህ ጋር ከስተመር ሰርቪስ ቢሆንም ግን ሰው የሚመጣው ለከስተመር ሰርቪስ ሳይሆን ለፕሮዳክት ነው የምትሰጠው አገልግሎት አይደል? ያ አገልግሎት ነው የሚያቆየህ ቢዝነስ ላይ። ስለዚህ ለዛ አገልግሎት እንዴት ነው ከስተመሩ እየወደደ ያለው? እንዴት ነው ከጀርባ የሚሰራው? ሲስተም ኢን ፕሌስ ነው ወይ? ፊድባክ እንዴት ነው የምንጠይቀው? አሁን እዚህ ሀገር ፊድባክ ብዙ አትሰማም። ማለት እንዴት ነው ቢዝነስ እንዴት እየሄደ ነው የሚለውን እስቲ ከሰው ልስማ ከማለት ይልቅ አይ በቃ ሰው እኮ እንደዚህ ነው የሚል አመለካከት የተለመደ ነው። ግን እንደዛ ማለት አይደለም። እዚህ ጋር ስጋ ቤት ከተከፈተ ኔክስት ምንም በቃ ገንዘብ ስለተባለ ስጋ ቤት ኔክስት ይከፈታል። ሱቅ ካለ ሱቅ ኔክስት እንጂ ቢዝነስ ተጠንቶበት አይተውበት ምን ያህል ሄዳለሁ እንዴት አሳድገዋለሁ የሚለው ነገሮች ላይ ይሄ ዳታ ድሪቨን የሆነ ዲሲሽን ሜኪንግ ላይ እንደ አገር እዚህ ሀገር እንደ አገራችንም በጣም እንዳናድግ ፕራይቬት ካምፓኒው እንዳያርግም አድርገውታል። ማለት አሁን ሶፍትዌሮችን ብትጠቀም ትናንሽ ሶፍትዌሮች አሉ ብዙ ወጪ የማያወጡ ግን ለቢዝነስህ ትክክል የሆነ ሄልዲ ነው ወይ ቢዝነስህ። እንዲሁም ደግሞ ስትራግል የሚያደርጉ አሉ ማለት ሀሳባቸው ጅማሬያቸው አሪፍ ሆኖ ግን የሆነች በቃ ሚስ ያደርጓት ፐዝል አለች። ያችን ፐዝል ከኛ ጋር በመሆን መስራት ቢችሉ መዝጋት ትችላለህ። አንዳንዱ ቢዝነሱን ይጀምርና 24/7 ይሰራና ሜንታል ሄልት ይጎዳዋል። አንዳንድ ጊዜ ቢዝነስ ማለት ደግሞ ገንዘብ ማግኘት ብቻ ማለት አይደለም። ከቤተሰብ ጋር ከልጆች ጋር ከጓደኛ ጋር ኳሊቲ ኦፍ ላይፍህን ክሬት ማታረግ ከሆነ ምን አለ መሰለ ቢዝነስ ውስጥ ማለት ነው ሰዎች ሁለት የሚያምታቷቸው ነገሮች አሉ። አይ ቲንክ ቢዝነስ ኦነር መሆንና ሰልፍ ኤምፕሎይድ መሆን ሁለት የተለያዩ ነገሮች ናቸው። ሰው እሱን እኩል አድርጎታል። ሰልፍ ኤምፕሎይድ የምትሆን ከሆነ ያው ብዙ ያለው ሰው የለህም፣ ተቀጣሪ አይደለህም። ለራስህ በራስህ ጊዜ አለህ፣ ራስህን ማኔጅ የምታደርገው ነገር ግን you're not a business owner። ግን ሰው ቢዝነስ ኦነር የሆነ ይመስለዋል። ሰልፍ ኤምፕሎይድ ማለት እኮ ራይድም እኮ ሰልፍ ኤምፕሎይድ ነህ ማለት ነው። ለምን በፈለክበት ሰዓት ተዘጋዋለህ፣ ትወጣለህ፣ የሚቆጣጠር የለም፣ የራስን ገንዘብ እየሰራ ነው። ያ ማለት አንድ ሱቅ ከከፈተው ሰው ጋር እኩል ነው ማለት ነው። ሱቅ ከፍተህ ወይንም ሬስቶራንት ከፍተህ ወይንም ትላልቅ ቴክኖሎጂ ውስጥ ከፍተህ ሶፍትዌር ዲቨሎፕ የምታደርገው አንተ፣ ማርኬቲንግን የምትሰራው አንተ፣ አካውንቲንግን የምትሰራው አንተ ከሆንክ ትልቅ የሆነ አይዲያ ይዘህ ግን you're just a self employed ማለት ነው። you're not a business owner። business owner ለመሆን ያንተ አሪፍ የሆንክበትን በቃ እኔ ኢምፕሊመንት ወይ ሳረግ ነው ወይ ማርኬቲንጉን ነው ወይ ማኔጅመንቱን ነው ወይ የሆነ ነገሩን ነው በቃ እኔ አሪፍ የሆንኩት ሌላውን ሙያ ያላቸውን ሰዎች አብሬ በመጠየቅ በማገዝ ማሰራት እችላለሁ ብለህ ቢዝነስ እያደገ ሲመጣ ከዛ አሁን ዴይ ቱ ዴይ ቢዝነስ ላይ አንተ ማታስፈልግ ስትሆን now you're a business owner ማለት ነው። ያ ሜንታሊቲ እኛ ጋር ውስጥ በብዛት የለም። ለምሳሌ አንድ ቦታ ካየ ብዙ ቅርንጫፍ እኮ የለውም እኮ ይሄ የግሮት ሜንታሊቲ የለም። ያ የሆነበት ምክንያት በቃ ያለኝ ይበቃኛል፣ በዚህ እየተዳደርኩ ነው ወይ በዛ ላይ 500% ያተርፉበታል፣ ከዛ የሆነ ነገር ወጥቶ ሌላ ነገር ይከፋል። በዚህ ሀገር ካልቸር ማለት ነው። በውጭ ሀገር ደግሞ ናሌጁ የለም፣ ሲስተሙ የለም ማለት ውጭ ሀገር በጣም ብዙ የሆነ ሪሶርስ አለ ከገንዘብ አንጻር ከካፒታል አንጻር። ግን ፕሮፐርሊ ቢዝነስን ጀምረኸው ቡኪንግህንም አካውንቲንግህንም ጀነሬት የምታደርገው ሬቨኒው የታክስ ሰርቪስ አሁን ለምሳሌ አሜሪካን ሀገር ውስጥ ብዙ ሰው አድቫንቴጅ አይወስድበትም ፍርሃት ግን የተቀመጠ ነው። ብዙ አድቫንቴጅ መውሰድ የምትችላቸው ያደጉት ሀገራት ላይ ስታያቸው ሀብታም የሚባሉ ሰዎች የሚከፍሉት ታክስ በጣም ትንሽዬ ነው። ጀነሬት የሚያደርጉት ቢሊየንስ ነው። ለምን they know how to use it። ያንን ናሌጅ ለምን እኛ መጠቀም አንችልም? አማካሪ ቢያማክሩ ከኛ ጋር አብረው መስራት ቢፈልጉ ይሄንን ነው። ያ ምን ይሆናል ዞሮ ወደ ሀገራችን ያመጣዋል ማለት ነው። እዛ ሀገር ላሉ የስራ እድል ፈጣሪዎች ላይ ኢምፓክት እየፈጠረ አመኔታ ይኖረዋል ማለት ነው። ኤግዛክትሊ። አሁን በጣም ፕራክቲካል በሆነ ሁኔታ እኔ አሁን አንድ ስታርታፕ ኦነር ነኝ። ይሄን ሾው እያየው ያለው ቤቴ
ሶ ኤግዛክትሊ አንተ አሁን ያወራቸው ነገሮች ችግር ያለብኝ ሰው ነኝ። የአካውንቲንግ ኮንሰልተንሲ ሊሆን ይችላል፣ የማርኬቲንግ፣ የብራንዲንግ፣ የታክስ አካባቢ ያሉ ነገሮች። ሶ ዲስ ኢዝ በቃ ለኔ ነው ይሄ ኤግዛክትሊ ብዬ ባስብ ምን ማድረግ እችላለሁ? መምጣት እችላለሁ? ክፍያው ብዙ ነው ወይ ወይንስ የሆነ ሞዳሊቲ አለው ወይ? ስታርታፖችን ለመደገፍ ለምሳሌ የሆነ ሞዳሊቲ ክሬት አድርገን ሰምሃው ዳይሬክትሊ እንትን ሳንላቸው ሶ በጣም ፕራክቲካል የሆነውን ነገር ንገረኝ እስቲ። ጥሩ ጥያቄ ነው። አሁን የኛ ኃላፊነት ኮንሰልቲንግ እና አድቫይዚንግ እንዴት ማለት ብዬ ላስረዳ መሰለ፣ እንደ ዶክተር ብለህ አስበው። እኛ ሰዎች በምንኖርበት ጊዜ ውስጥ ራስን ሊያመን ይችላል። ማንኛውም ነገር ቼክአፕ ልታደርግ ትችላለህ። ዶክተር ጋር ስትሄድ ይህን ያመመህ ብሎ ዝም ብሎ መድኃኒት አይሰጥህም። ቼክ ተደርገህ ዳያግኖስ የተደረገው ሪዛልት ተመተህ ፕሪስክሪፕሽን ይሰጣል። እኛም ልክ እንደዛ ነው የምናደርገው ማለት ነው። ምን ማለት ነው? የታመመ ብቻ ሁሉ አይደለም ዶክተር የሚሄደው፣ ጀነራል ቼክአፕም ታደርጋለህ። ቢዝነስህም ጀነራል ቼክአፕ ይፈልጋል። ደግሞ ሁሉም ቢዝነስ ደግሞ ሁል ጊዜ ኦፖርቹኒቲ ያለው የማደግ ክፍተት አለው። ማንኛውም ቢዝነስ 100% አልጋ ባልጋ አይሆንም። ስለዚህ መጀመሪያ አመለካከት ላይ ከቀየርን፣ እኔ እድገት እፈልጋለሁ ቢዝነስ ላይ ነው ማረዋት የሆነ ክፍተት አለ ብሎ አመለካከት የመቀየር ነገር። ስለዚህ ልክ እኛ እንደ ዶክተር ምንድነው ስንመጣ መጀመሪያ ፍሪ ኮንሰልቴሽን ነው፣ በስልክ ወይንም በአካል እዚህ ሀገር ላሉ ቢዝነስ ኦነሮች፣ ኢንቨስተሮች ወይንም ኢንቨስትመንት የሚፈልጉ ማማከር የሚፈልጉ ኢቭን በትላልቅ ካምፓኒዎች ኢትዮ ቴሌኮምን ቢሆን ኢትዮጵያን ኤርላይንስ ብታያቸው አሁን እነሱን ጀነሬት የሚያደርጉትን ሬቨኑ ብታያቸው 2023 ላይ ይሄ ፐብሊክ ዳታ ስለሆነ ነው የምነግርህ። ኢትዮ ቴሌኮም has more profit than ከኢትዮጵያን ኤርላይንስ which is አሪፍ ነው። ኢንቨስትመንታቸው ይለያያል ኦፍ ኮርስ ወርልድ ዋይድ ሰርቭ የሚያደርግ ካምፓኒ እና ሎካል ካምፓኒ አንድ ባይሆንም፣ ግን በፕሮፊት ደረጃ ኦልሞስት ኢትዮ ቴሌኮም ከ40% በላይ አትርፈዋል which is huge። ባደጉት ሀገራት ላይ ያንን አታይም። 40-50% ትርፍ it's unheard of ማለት ነው። 12 15 20% ማክሲመም 25% እንኳን አየህ ማለት በቃ በጣም there's something ማለት ነውና ያ ማለት ኢትዮ ቴሌኮም በራሱ ትልቅ ፖቴንሻል አለው ማለት ነው። 50% ማለት ነው ኢንቨስትመንቱ ለኔ አሁን 40% በላይ ኢትዮ ቴሌኮም እያተረፈ እንደሆነ ሳይው 2023 ላይ ኢንቨስት እያደረጉ አይደለም የሚፈለገውን ያህል ማለት ነው። ገብቷል? 40% ጀነሬት ካደረክ ትርፍ ከመጣለህ በጣም ብዙ ኢንቨስትመንት ይችላል። እስከ ከአፍሪካ ውጪም የተለያዩ ቦታዎች ላይ ሄደ ምንህና የምትቀንሰው በዛ ሰዓት ላይ ያለውን 40% ትርፍህን ትቀንሰዋል። ግን in return ነገ 80 እና 100% እየሆነ ነው የሚመጣው። ያ ማለት በብር ብናየው አሁን ቲንክ ወደ 93-97 ቢሊዮን ብር ነገር ነው ያተረፉት መሰለኝ፣ እርግጠኛ ባይሆን ኮቱ ነው ገንዘቡ። ነገር ግን ያ 97 አንተ ቀን የጀነሬት ያደረከው 300 ቢሊዮን 1 ትሪሊዮን ወደ መሄድ ይሆናል። ለምን? ኢንቨስትመንትን እያስፋፋ ነው ያለው፣ እየተስፋፋ ነው ደንገሚሮን በጣም ማለት ነው በብዛት ኦፍ ኮርስ ግን በቂ አይደለም ማለት ነው። በቂ አይደለም። 40% ትርፍ አንድ ካምፓኒ ካለው 40% ትርፍ ካለው they're not investing ለኔ። ምክንያቱም ብዙ ጊዜ ባደጉት ሀገራት ስታያቸው ኢንቨስትመንት ማለት ነው out of every dollar ወይንም ከአንድ ብር 60 ሳንቲሙን ኢንቨስትመንት ላይ ነው የሚመለሰው። that's the mentality መደረግ ያለበት። ለምን ነገ አንተ 100 ሚሊዮን ከሆነ ጀነሬት ያደረከው 60%ን መልሰ ኢንቨስት ታደርገው በሚቀጥለው አመት 200 እየሆነ ይመጣል። 300 ሚሊዮን ቢዝነስ ማድረግ አለበት። ስለዚህ እኛ የምንሰጠው ትክክለኛውን አገልግሎት ያ ፍሪ ኮንሰልቴሽን ላይ እንደ ቢዝነስ ኦነር እንደ ሰልፍ ኤምፕሎይድ ማነህ ምንድነህ የሚለው ያቺ ፍሪ ኮንሰልቴሽን ላይ የምትፈልገውን ትንሽ የነገር ለመረዳት እንሞክራለን። እኛም ስላንተ እነሱም ስለኛ ማለት ነው። ምክንያቱም እሰ ፓርትነርሺፕ ዶክተሩን ሄደህ አንተ ይህንን መድኃኒት ዘዝልኝ አትለው ስላመመን የመጣው። ስለዚህ የሚያስፈልገን በታየው ቴስት ሪዛልት መሰረት ነው የሚሰጥ። ስለዚህ እኛም ችግሮቻችን ስንሰማ በደንብ ያንተ ኃላፊነትና አንተ ምን ያህል ለመቀየር ኢንቮልቭ የምታደርገው መጀመሪያ ይሄ ከገንዘቡ ሁሉ ውጪ ያመለካከት ለውጥ ላይና ይሄ ነገር በጣም ያስፈልገኛል የሚለው ያ ቢዝነስ ኦነሩ አይምሮን ክፍት አድርጎ ከመጣ
ከዛ በኋላ ዲስከቨሪ ኮል ብለን ሴት አፕ እናደርጋለን። እዛ ዲስከቨሪ ኮል ላይ ነው በደንብ የምናወራው ቢዝነስ ምንድነው። ዲስከቨሪ ኮል ማለት ለምሳሌ ያለህን ቢዝነስ አንተ የምትነግረን ቢዝነስ ማን ነው፣ እንዴት ነው ያለ ችግር፣ ስፋቱ፣ ፓሽንህ እንዴት ነው ማድረግ የምትፈልገው፣ አሁን ያለ ከረንት ችግር ምንድነው፣ ይህንን የምትፈልገው ችግር is a short term ወይስ long term gradually ነው መሄድ የምትፈልገው እንዴት ነው የሚለውን በደንብ የምንረዳበት የምናዳምጥብህ በቃ ይሄ ዳያግኖስ የምናደርገው ነው በደንብ ማለት ይሄ የመጀመሪያው ኢንትሮዳክሽን ነገር ነው። ፍሪ ኮንሰልቴሽን ነው። የሚሆን ከሆነ ሆነ፣ ማይሆን ከሆነ አልሆነም ነው። የሚሆን ከሆነ ወደሚቀጥለው ዲስከቨሪ ኮል ለመሄድ ማለት፣ ማይሆን ከሆነ ደግሞ እንደ ሀሳብ በቀኛ እንደዚህ ካንተ ጋር መስራት የምንችል አይመስለንም፣ ነገር ግን ላንተ እንደዚህ ብታደርገ እንደ ሀሳብ ይሄን እንደግፋለን ብለን እዛው ላይ የቢዝነስ ኦነሩን የኛንም ጊዜ ማናቃጠልበት ይሆናል። የሚያሰው ግን ሲሪየስ እንደሆነና ወደሚቀጥለው ሲሄድ በደንብ ተዘጋጅተውበት እንዲመጡና ምን መዘጋጀት እንዳለባቸው ተነግረናቸው ተዘጋጅተው ሲመጡ የምንረዳበት ይሆናል ማለት ነው። ከዛ ያ ዲስከቨሪ ኮል በደንብ ካወቅን በኋላ ፕሮፖዛል ለምናዘጋጀው ፕሮፖዛል አዘጋጅተን ከተረዳ ነው ካየ ነው ማርኬት ሪሰርች እንሰራበታለን። በደንብ አይተን ፕሮፖዛል አዘጋጅተን ያለህ ነገር ይሄ ነው ለኬዝ በቃ ፕሪስክሪፕሽኑ ማለት ነው። እንደዚህ ነው የሚዘጋጅልህ፣ እንደዚህ ነው የሚፈጀው፣ ይሄን ያህል ነገር ይፈልጋል፣ ይሄን ያህል ኢንቨስትመንት ይፈልጋል። ኢንቨስትመንቱ እኛ ላይ ብቻ ሳይሆን ራሳቸው ላይ ማለት ነው። ይሄን ያህል ኢንቨስትመንት ይፈልጋል፣ ይሄን ያህል ጊዜ ይፈልጋል፣ እንደዚህ ነው፣ ምን ሀሳብ አላችሁ የሚለው እናያለን ማለት ነው። እኛም ዴሊቨር የምናደርገውን በትክክል መሬት ላይ ተቀምጦ ወርዶ ማለት ነው። እነሱም ደግሞ ችግራቸው ምን እንደሆነ ተረድተን አይተን በደንብ ይሄ ነው ብለን ከዛ በኋላ ያው ፕሮፖዛል ከዘራን በኋላ ወደ ኮንትራክት እንሄዳለን ማለት ነው። ከዛ ኢምፕሊመንት እናደርገዋለን። በዚህ መካከል ውስጥ ቢዝነስ ኦነሩም የሚማረው ብዙ ነገር አለ። እኛም ደግሞ ስለ ቢዝነሱ በደንብ የምንማረው ነገር አለ። እያንዳንዱ ቢዝነስ እንደየሰው መልክ ስለሚለያይ ማለት ነው። ስለዚህ ቅድም ላይ ጠየቀኝ ማርኬቲንግ ሊሆን ይችላል፣ ብራንዲንግ ሊሆን ይችላል፣ ኢንቨስትመንት ሴኩር ለማድረግ ሊሆን ይችላል፣ ግሮት ሊሆን ይችላል፣ ትሬኒንግ ሊሆን ይችላል። አንዳንዱ ደግሞ ትንሽዬ ነገር የሚፈልገው የሚመስል አሁን ለምሳሌ ቅድም እንዳልኩህ በታክስ ሰርቪስ አሁን በሬስቶራንት ባነሳለን ለምሳሌ አሜሪካን ሄደህ ታውቃለህ? ኖ። ኦኬ እሺ። ሜቢ ብዙ ሰዎች ከሰማክ ሀሳብ አሁን እየተሻሻሉ ነው፣ ግን መስማት ስላለባቸው ነግራችኋለሁ ማለት አሁን ብዙ ሬስቶራንቶች ለምሳሌ ክሊንነስ ላይ በጣም የተሰራ አይደለም። አሁን ከሽንት ቤት አንጻር አንዳንድ ቦታዎች ላይ ስትገባ በቃ ስታንዳርዱን ያልጠበቀ ነው። አንተ ከ300 ሺህ ከ400 ሺህ half a million በላይ ቢዝነስ ከፍተህ ኢንቨስት አድርገህ አንድ ባዝሩም ስታንዳርድ አለመጠበቅ ያንን ሰው ለኔ የሚታየኝ ምን ያህል ቢዝነሱን እርግጥ ይሄ ሰው ፎከስ አድርጎ እየሰራ ነው ማለት እጁ የኛ ምግብ ነው አይደል? እንጀራ ነው በሹካና ማንኪያ እንኳን አይደለም የምንበላው። ሁሉም ሰው እጁን ታጥቦ ነው የሚበላው። ከመብላት በፊት ቀርሞ የሚያየውን ቢዝነስህን እንዴት ነው የማታጸዳው? በጣም ትንጥዬ እኮ ኢንቨስትመንት ነች፣ ግን ቼንጅ ኤቭሪቲንግ። ለምሳሌ እኔ አሁን በምሰራበት ካምፓኒ ውስጥ እኔ ብቻ ነኝ ጥቁር፣ እኔ ብቻ ነኝ ሀበሻ ነገር እና በእንትኑ በማኔጅመንት ሌቭል ላይ ባለ ነው ማለት ነው። ከዛ ውጭ ጥቁሮች ሁሉም አሉ፣ ግን እኔ ባለሁበት ሌቭል ደረጃ ላይ እና ላይክ የስራ ፒርህን ወደ ሬስቶራንት በውስዳቸው ካልቸሪን ቢውሊንግ እኮ ደስ ይለኛል፣ ግን ሄጃይቸው ግን የሆነ ነገር እኔን የሚያስገምተኝ ከሆነ እኔም ብቻ ሳይሆን እንደ ሀገርም ነው የማሰደበው። ስለዚህ ቢዝነስን ብቻ ሳይሆን ሉዝ እያደረገ ያለው የራሳችን የሀገራችን ልጆች እኛ ራሱ እንኳን በጣም እየተማመንን ይዘን አንሄድም ማለት ነው። ሁሉንም እያልኩ ማለት አይደለም፣ ግን ለምን ቢዝነስ ብለህ እስከጀመርክ ድረስ ቤዚክ 101 ኮንሰፕቱ እሱ ነው አይደል? ሌላው ዲዛይን ላይ እንዳልኩ ነው። አንዳንድ ሰው በትንሽ አቅም ስለማይኖረው ትልቅ ኢሹ ነው ገብቷል። ትናንሽ ነገር ይጀማምረውና ከዛ እንትን አይኖረውም፣ ቀጣይነት አይኖረውም። እና እኛ ከዛ ጀምሮ ነው የምናማክረው። ምን ማለት ነው? ቢዝነስን ገና እንደ ሀሳብ ቢዝነስ ስትጀምር ምንድነው አላማህ? ምንድነው መስራት የምትችለው? ምን ያህል አቅም አለ? ትክክለኛ ጊዜው ነው ወይ? ታርጌት ኦዲየንሶች እነማን ናቸው? ይሄን ያህል ጀነሬት ማድረግ ባትችል ምን ያህል ጊዜ መጠበቅ አቅም አለ? አክሰስ እንዴት ነው? ለምን ቅድም እንዳልኩ ይሄ ሜንታል ሄልቱን መጠበቅ አለብን። አብሮ ሊመጣ ተያያዥነት። ለምን እዚህ ጋር አንተ አይምሮህ እየተረበሸ ቢዝነስ እየመጣ 24 hours ብትሰራ ተቀጥረህ ብትሰራ ይቀላል። ኤግዛክትሊ። ለምን ራስን
ሉዝ ታደርጋለህ። እንደዛ የሆኑ በጣም ብዙ ዲፕሬሽን ውስጥ የገቡ ቢዝነስ ኦነሮች አሉ። አሁንም ስናወራ እዚህ ሀገርም ራሱ እርግጠኛ ሆኜ የምነግር ነገር ዲፕሬስድ የሆኑ ሰዎች ይኖራሉ። መሆን አይጠበቅባቸውም። እኛ መተን አላክ እናርግላችሁ፣ ችግሮቻችሁን እናቃልላችሁ፣ እንፍታላችሁ። እንዲሁም ደግሞ ወደ ስታርታፕ ደግሞ ለመግባት የሚፈልጉ የስታርታፕ ቅድም ትንሽ እያጫወትኩ ነበረ። ስታርታፕ እዚህ ሀገር ትንሽ እንትኑን ቀይሯል፣ መልኩን ቀይሯል። አንዳንድ ሰዎች እንደ ይሄ ኮፋውንደር ሲኢኦ የታይትል ሜንታሊቲ ብቻ ኖሯቸው ትክክል መስራት የሚፈልጉ የስራ ፈጣሪ የሆኑ ልጆችን እይታ ትንሽ ያደበዘዘበት ይሆናል። ያ ምን ይቀንሳል? ኢንቨስትመንት ለዲያስፖራውም አቅም ያላቸው ሰዎች ወደዚህ መጥተው እንዳያረጉ አመኔታ ያሳጣቸዋል ማለት ነው። ስለዚህ እኛ እሱንም ስራ አብረን እንሰራለን ማለት ነው። ለምን ሮንግ ኢንቨስትመንት ላይ እንዳታደርጉ፣ ኢንቨስት የሚደረግባቸው ልጆች ላይም ትክክለኛ ሰው ናቸው ወይ፣ ፓሽናቸው ምን ያለው፣ ምን ሳክሪፋይስ አድርገዋል፣ አላማው ምንድን ነው፣ ማንን ይደግፋል፣ ትክክለኛ ኢንቨስትመንት የሚያስፈልገው ገንዘብ ምንድን ነው፣ ምን ላይ ነው የሚውለው፣ እንዴት ፎሎ አፕ እናረጋቸዋለን፣ የእነሱ አካውንታቢሊቲ ምንድን ነው፣ ኢንሹራንሳቸው ምን ይመስላል ሉዝ ብናደርግ። ሌላው ኢንቨስት ስታደርግ ሁልጊዜ ሪተርን ኦፍ ኢንቨስትመንት ነው አይደለ? ገንዘብን ኢንቨስት አደርጋለሁ፣ በምን ያህል ጊዜ መልሷለሁ፣ ምን ያህል ገንዘብ አገኝበታለሁ ነው። ያንንም የተቀመጠ ጥናት መቀመጥ አለበት። ያ ራሱ አለ ወይ የለም? እኔ እዚህ ሀገር ትልቁ ችግር ብዬ የማስበው በስታርታፕም ቢሆን በትላልቅ ካምፓኒዎችም ቢሆን የዳታ ችግር አለ። ማለት የምንወስነው ውሳኔ እንትና ስላለ እንትና ነው ያለው፣ ይሄ ነው የሚታየው በዚህ ተብሎ ነው እንጂ ዴታ ድሪቭን ይሄንን ነው የሚያሳየን የሚለውን ነገር ሲስተምን ፕሌስ ያለማድረግ ብዙ ጊዜ የማይፈጅ ነገር ግን እያንዳንዱ ጥናት ኢቨን ሚዲያ ራሱ ዳታ ይፈልጋል። ይህንን ሾው ለምሳሌ ሲቀርብ ማን ያየው፣ እንዴት ነው ያየው፣ ምን ያህል ሰው ያየው፣ ምን ያህል ደቂቃ ፈጀ፣ እንዴት ነው፣ ወዴት ነው ምናምን የሚለውን ዊዛውት አስኪንግ ኤኒባዲ በቃ ሙሉ በሙሉ ኢንፎርሜሽን ይኖርሃል ማለት ነው። ያን ግን ጊዜ ሰጥተን ያለውን አቬይላብል ኢንፎርሜሽን ራሱ የማየት ፍላጎት ብዙ የለም። ግን ያንን መስጠት መቻል አለብን። ለምን እኛም ስናማክር ዝም ብለን አናማክርም፣ ከዳታ ተነስተን ነው። ይሄ ነው ችግሩ። ልክ ቅድም እንዳልኩ ዳክተር ስትሄድ ይሄ ነው የሚያሳየው። አንድ ዳክተር እኮ ካንሰር አለበት ብሎ ሲነግርህ እኮ ትቀበላለህ እኮ አይደል? አለ ብለው እሱ እኮ የነገረ ካየው ሪዛልት አንተ ካንሰርን የሚያክል ነገር እየተቀበልክ ቢዝነስ ይሄ ነው ብሎ ለመናገር ለምን አትቀበልም ነው። በጣም ኢንትረስቲንግ ነው። አንድ በጣም ብዙ ስታርታፖች ይሄን እያዳመጡ የሚገኙ ስታርታፖች በእርግጠኝነት አንድ እንትን የሚሉት ምንድነው ላክ ኦፍ ካፒታል። ይሄ ኢትዮጵያ ውስጥ በቃ በጣም ከኬንያ ጋር እንኳን ራሳችንን ብናነጻጽረው የኬንያ ስታርታፕ ባለፈው አመት በ2024 ስታርታፕ ኢኮሲስተሙ ያገኘው የኢንቨስትመንት ፍሎው ከኢትዮጵያ ጋር ስታነጻጽረው በጣም ከፍተኛ ልዩነት ነው ያለው። ሶ ስታርታፖች ያንን ካፒታል የሚፈልጉ ስታርታፖችን ከካፒታል ጋር ኮኔክት ማድረግ አንደኛው አስፔክት እንደሆነ ቅድም ትንሽ ስንጫወት ነበረ። እዛ አካባቢ ምን አይነት ሪሶርሶች ነው ያሏችሁ ወይም እንዴት ነው ኤግዛክትሊ እሱን ማድረግ የምትችሉት? እንግዲህ ያው ቅድም እንዳልኩ እኛ የራሳችን የስራችን ውጤት ነንና ከራሳችን ልምድ ራሳችን ካወጣነው ገንዘብ ራሳችን ከተማርነው ነገር ሆኖ ስለሆነ አንድ ኢንቨስተሮች ኢትዮጵያ ውጪ የሚኖሩ ዲያስፖራዎችም ሆነ ሌሎችም ኢንቨስተሮች ምንድነው የሚያዩት? ሪተርን ኦፍ ኢንቨስትመንታቸው እንዴት ነው? ሴኪዩርድ ነው ወይ? ገንዘባቸው መመለስ እርግጥ ይችላል ወይ? የሁሉም ስጋት የመጀመሪያው ይሄ ነው። ምክንያቱም it's an investment, it's business, ቻሪቲ አይደለም። ቢዝነስ ከሆነ እንዴት ነው ፕሮቴክት የምናደርገው፣ ለማን ነው የምናደርገው የሚለው ክሊር የሆነ ዳታና ሪሰርች መቀመጥ አለበት ማለት ነው። አሁን በጣም የተለያዩ ኢንቨስትመንቶች አሉ ይፈልጋሉ ወደዚህ ሀገር መምጣት፣ ግን የሚሰራው ስራ ውጤታማ መሆን አለበት። አይ ቲንክ ከዛ ነው የሚጀምረው። እኛ አሁን እኔ አሁን ኢንቨስት አድርግ ብለህ አንድ ካምፓኒ ብትወስደኝ ላይ የምችልበት አንግል አለ በደንብ ማለት ነው። ያንን የተሟላ አንግል ያለው ከስር መሰረት ላክ ኦፍ ካፒታል ብቻ ነው ወይ የሚለውን ስታይ በስታርታፕ ደረጃ ላይ ያሉ ካምፓኒዎች በጣም ብዛት የላቸውም። ብዙዎቹ አየር ላይ ያለ እንጂ መሬት ላይ የወረደ ስራ አይደለም የሚባለው። ወይ 1 አመት 2 አመት ሆኖ ከዛ በላይ አይቀጥልም። የት እንደ አትሰማውም፣ ግን ለአንድ ለሁለት ወር በደምብ ቲፎዞ አለው።
ስለዚህ መጀመሪያ መስራት ያለብን ሀገራችን ላይ ትክክለኛ የስራ ፈጣሪዎች ስታርታፕ ውስጥ ገብተው they have to prove it's proof of concept ትክክለኛ የሆነ ኢምፓክት እንዳለው ማለት ነው። ችግሩ ምንድነው መሰለህ? ቅድም እንዳልከው ነው። ስጋ ቤት ሲከፈት ስጋ ቤት፣ ሬስቶራንት ሲከፈት ሬስቶራንት ይሆንና አንተ ራይድ ሲከፍት መጀመሪያ አሁን ስንት ራይድ መጣ በእሷን አፕሊኬሽን ግን አሁንም ጥሩ ሆኖ በደንብ የሚሰሩት ፈረስና ራይድ ብቻ ሆኖ ነው ያለው። ሌሎቹ አይሰሩም ማለት ሳይሆን ፔኔትሬት ግን አድርገው አልገቡም ልክ የነሱን ያህል። ለምንድነው? it's not lack of investment, it's lack of structure. ፔኔትሬት የሚያደርጉት ታርጌት ኦዲየንሱ ምንድነው? እውነት መናገር ካለብን ለምሳሌ ራይድ ሲመጣ እኮ በጣም ብዙ ዋጋ ከፍላለች አይደል? የግንዛቤ ለውጥም ለማምጣት ሰውም እንዴት እንደሚጠቀመው ለማስረዳት ከላይሰንስ ከፖሊሲ በቃ በሁሉም አቅጣጫች ትልቅ ችግር ውስጥ ነው ራይዶች የገቡት አይደል? ነገር ግን ያን ሁሉ አልፈው ጥሩ እየሰሩ እያሉ ሳለ ፈረስ የሆነ ሳለ መጣ። ለምን ፈረስ ሰክሰስፉል ሆነ? within a very short period of time ነው። ከትላልቅ ማስታወቂያም ሳይሰራ ነው ፈረስ። ለምንድነው? ማርኬቱን አጥንተው ነው የገቡት። አንድ ራይድ ብቻ ነበር at the time። ፈረስ ሲገባ ግን ማርኬቱን አጥንተውታል። ምንድነው ማርኬቱን ያጠኑት? ፕላትፎርሙ ይሰራል፣ ዲማንዱ በጣም አለ፣ በቂ የሆነ ሰፕላይ የለውም። አንድ ሁለተኛ ፕላትፎርሙ ላይ ራይድ ላይ ያለ ችግር ምንድነው? እኛ ደግሞ የምንቀርፈው ብለው ነው የገቡት። ሌላው ኮንሱመሩ ላይ ምን የተሻለ የሆነ የሚጠቀመው ላይ ምን የተሻለ ሰርቪስ እንስጠው። ሰፕላዩ ደግሞ ማነው? ድራይቨሩ ነው። ለሱስ ደግሞ ራይድ የማይሰጠው እኛ የምንሰጠው ምንድነው? ይሄ በቂ ዳታ አይተህ የምትገባው ነገር ነው። በቃ ፋክቹዋል ፋክቱን ስታየው መሬት ላይ ሲቀመጥልን ጥቂት ነገሮች ናቸው። እንደሰማነው አሁን ለምሳሌ ኮሚሽን ሬቱን ዝቅ አደረጉላቸው፣ በነፃ የ3 ወር ሰጥቷቸው። ለምን? ራሳቸው ፕሮሞት አደረጉላቸው። ኮሚሽን የ3 ወር ሲሰጥ ሉዝ የሚያደርጉት ገንዘብ አለ አይደል? ያ ማርኬቲንግ ነው። ግን ማርኬቲንግ አንተ ሄደ ሚዲያ ላይ ምናምን ላይ ከምታረገው ድራይቨሩ ራሱ ያስታውቃል። ለምን? ትክክለኛ ስራው ያለው እነሱ ላይ ስለሆነ ማለት ነው። ለምን ራይድ እየሰራ ለምን ፈርሳ ተጠቀሙ ይልልሃል። አንተ ሚዲያ ብታስተዋውቀው ሜቢ ሂት የምታደርገው 10% ታርጌቱን ይሆናል when 100% ታርጌቱ ራሱ ይዞልህ እየሄደ ስለሆነ። ሌላው በአቅራቢያ ቶሎ ማምጣት። ሌላ ፕላትፎርሙ ደግሞ በጣም ፍሬንድሊ የማድረግ ይችን ጥናቱ ከዚህኛው ጥናት ወድቀታዩ እዚህኛው ላይ ያሻሻሉት። ሁለቱም ጥሩ እየሰሩ ነው፣ ግን ይሄኛው ባለው ክፍተት አሻሽሎ ገብቶ በደም ተጠቀመ ማለት ነው። ስለዚህ እንደ ኢንቨስተር ውጭ ሀገር ያሉ ሰዎች የሆነ ፕላትፎርም ራይድ ሼር እከፍታለሁ ቢለኝ የምጠይቀው ምንድነው? አንተ ከነሱ የምትለየው ምንድነው? ምን የተሻለ ሰርቪስ ይዘመታል? እኔ እንደ ከስተመር ለምንድነው ፈረስ ወይ ራይድ ማለት ተጠቀመው? ለምን አንተን ተጠቀማለሁ? እዛ ላይ ነው የሚጀምረው ማለት ነው። ስለዚህ አሁን በደንብ ብስናየው ላክ ኦፍ ኢንቨስትመንት ከሆነ ትልቁ ችግር እነዚህ ነገሮች በቀላሉ ሪዞልቭ ይደረጋሉ። ችግሩ ግን እያንዳንዱ ስታርታፕ ኢኮሲስተም ላይ ያለው ክፍተት ትልቅ ነው። እንደ ሀሳብ አሪፍ ይነሱና ግን ሪዞልቭ የሚያደርጉት ሶሉሽኑ ግን ኮምፒት የሚያደርግ አይደለም ማርኬት ላይ ካለው። አንዳንድ ጊዜ ኮምፒት ደግሞ ማድረግ አይጠበቅብህም። ሼር ደግሞ ታረጋለህ እኩል ሰርቪስ ሰጥተህ ማለት ለምሳሌ ስካይላይት ተከፈተ፣ ሸራተንም አለ፣ ሌሎችም አሪፎች አሉ። ግን ማርኬቱ ምንድነው ያደረገው? ሼር ያደረገው እንጂ አዲስ የተለየ ሰርቪስ አየር ላይ መተኛ ትችላላችሁ አልጋው እኮ የተለየ ነው አይደለም ያለን። ጥሩ ሰርቪስ እንሰጣለን፣ ኮምፒት እናደርጋለን፣ የሚጠቀመውን ሼር እናደርጋለን። that's what they did። ስለዚህ ሼርም የምታደርገው ከሆነ ለሰው እኩል የሆነ ተመጣጣኝ የሆነ ሰርቪስ መስጠት አለበት። ራይድ ሲመጣ ባለፉት 15 አመታት የለፋው ያጠራቀመው ዳታ የገነባው ኤክስፒሪየንስ ኔትወርኩ ላይ በደንብ የገባው አለ። አንተ ዛሬ መጥተህ የዛንን 15 አመት እንዴት ቶሎ መገልበጥ ትችላለህ ነው። ለምሳሌ አያቸው እና ማይክሮሶፍት እና ጉግል እና አፕል በዘመናቸው ነው የቀሩት እኮ እነሱን ኮምፒት ማድረግ የሚችል ሰው ስለጠፋ ነው። ለምን? እነሱ ደግሞ ባሉበት ሆነው ምን ነው አልቀሩም፣ አፕዴት እያደረጉ ኮምፒት እንዳይደረጉ ኢንቨስትመንቱን እየጨመሩ አሁን ኤአይ ላይ ያለው ኢንቨስትመንት ኢንቨስት ያደርጋሉ። አሁን ኤአይ ላይ ያለው ኢንቨስትመንት የምታየው ከሆነ ኦልሞስት ፕሮፊታቸውን እየጎዳ ባለ መልኩ ነው ኢንቨስት እየተደረገ። ለምን? አንድ ካምፓኒ ነገ መጥቶ ከነሱ በላይ ኢንቨስት አድርገው እንዳይበለጡ ማለት ነው እንጂ አፕል is number 1 ካምፓኒ ጀነሬት የሚያደርገው 3.6 ትሪሊየን በላይ
ኤንቪዲያ እንደውም የሆነ ሳለ ኤአይ ካምፓኒ ኤንቪዲያ ቀርቦት ነበር። ልልህ የፈለኩት ምንድነው እኛ ሀገር ያሉ ካምፓኒዎች አንደላደል፣ ራሳችንን ከትላንትናና ከዛሬው ለማሳደግ የተቀመጠልን ዳታ ማየት አለብን። ቢዝነስ ላይ ትክክለኛ የሆነ ፎርሜሽን መቀመጥ አለበት። ሲስተም ላይ ምን ያህል ገንዘብ እየሰራ ነው በቀን፣ በሳምንት፣ በወር ያ ገንዘብ compared to last year ምን ያህል ገንዘብ አድጓል compared to week over week not only just የአንድ ሳምንት አይደለ። ይሄ በቢዝነስ ዓለሙ ብቻ ሳይሆን በሚዲያም ተመሳሳይ ነው። ለምሳሌ እናንተም በየሳምንቱ የምትለቁት እንትን ከሆነ ተመሳሳይ አርብ ከሆነ ይሄ አርብ ከባለፈው አርብ ምን ያህል ቪው የተሻለ ነው። ሁሉም it's 101 ቤዚክ ቢዝነስ ነው። ያ የሆነበት ምክንያት ለምንድን ነው? ያመጣነው ሰው ነው፣ ያወራንበት ነገር ነው፣ ሰው ያን ነው ማለት ነው የሚፈልገው። ይሄ ቁጭ ብሎ በደንብ እየተጠና እድገትን የምትፈልግበት ነው። ስለዚህ እኔ የምመክረው ኢንቨስትመንት ሴኩር ለማድረግ ትክክለኛ ስራ መጀመሪያ እዚህ ላይ የተጣራ ስራ መስራት አለብን። አሉ በደንብ ስራ ፈጣሪ ሀሳብ ያላቸው ፕሩቭን ኮንሰፕት የሆነ ሴኩር ያደረጉ ኢንቨስትመንት ጥሩ እየሰሩ ያሉ። ልክ ያ ሲጀመር ግን 10 ሰው አብሮ ተንጋግቶ ተመሳሳይ ነገር ይሰራል ማለት ነው። ስለዚህ ሌትስ ቢ ክሪኤቲቭ፣ የራሳችንን ነገር እንስራ፣ ኢንቨስትመንቱኛ ይመጣልናል። እኛ በቢዝነስ ኔትወርክ ውስጥ እየገባን ስለሆነ ቢዝነሶች ኦነሮችን ኢንቨስት ማድረግ የሚፈልጉ ቢዝነስ ኦን ማድረግ የማይፈልግ ደግሞ ሰው ይኖራል አይደል? ኢንቨስት ብቻ አድርገው በየቀኑ ግን ዶክተር ሊሆን ይችላል ወይ የሆነ ራሳቸው ትልቅ ቢዝነስ ባይሆንም የራሳቸው ትልቅ ካምፓኒ ውስጥ የሚሰሩ ይሆናሉ። ገንዘቡን ግን የት ላይ አድርገው ያሉ እነሱንም ሀገራቸው ላይም ሆነ እዛ ሀገርም ቢሆን ኢቨን እርስ በርስ የማደግ ለምን እዛ ሀገር ላይ አሁን በደንብ ብናደግ ቀጥታ የምታስበው ኦኬ ይህን ነገር ወደ ሀገሬ ደግሞ እንዴት ልገልብጠው ነው። ስለዚህ እኔም ትልቁ የምመክረው ምክር ሴኩር ማለት ይቻላል፣ ግን የቤት ስራው መሰራት አለበት። እዚህ ሀገር ላይ ትልቅ ስታርታፕ ስም አይደለም፣ ታይትል አይደለም፣ ተቀጥሬ ላለ መስራት ነው የሚል ሜንታሊቲ ኖሮን አይደለም ስታርታፕ መጀመሪያ ያለበት። እርግጥ ፓሽኑ ኖሮን እርግጥ መሬት ላይ ወርዶ ትክክለኛ የሆነ ኢምፓክት እንደሚያመጣና ብዙ ጊዜ ዋጋ እንከፍልበታለን። አሁን ቻፓን ስታዩ በደንብ እኮ ዋጋ ከፍለው ነው ልጆቹ የመጡት። ብዙ ሲስተሙ ላይ አብረው አይተውት ያልነበረውን ፖሊሲ እንዲኖር አድርገው አብረው ሰርተው የሚያድግ ኮምፒት የሚያደርግ ነው። ስለዚህ አሁን ከቻፓ ጋር ሌላ ኮምፒት አደርጋለሁ ብለው የፔመንት ፕላትፎርም የሚመጡ የተለያዩ አሉ፣ ግን ቀጣይነት ራሱ የለውም። እንደ ሀሳብ ቻፓ ብቻ በቂውን አይደለም አሉ ሌሎችም፣ ከዛ በላይ ግን ማደግ አለበት። የስ ግን ቻፓ የከፈለውን ዋጋ ያህል ከፍለው ይመጣሉ ወይ? ያ ነው ኢንቨስትመንት ሴኩር የሚያደርግልን። ወደሚቀጥለው ከመሄዳችን በፊት በመሀል ስታወራ አንድ ነገር ስትዛለኝ የኢትዮጵያ ካፒታል ማርኬት መጀመሩ ይህን ነገር እንዴት ያቀለዋል? እዛ አካባቢ ያላችሁ ኢንሳይት ምን ይመስላል? ከአንድ ሰው ጋር ሳወራ ምን አለኝ፣ ኢንቨስትመንት እና ካፒታል ሰው ኢንቨስት የሚያደርገው አክቹአሊ እኔ ኢንቨስት ያደረኩትን ሄደህ እንትን ስራ ሰርተህበት ከዛ አትርፈህ ትመልስልኛለህ በሚል አሰምሽን ብቻ አይደለም። ይልቁንስ ካምፓኒ ፐብሊክ ሲሆን በጣም ብዙ ብር ጄነሬት ያደርጋል። ሶ ያ በጣም ትልቅ ሪተርን ያመጣል። አሁን እንግዲህ ለመጀመሪያ ጊዜ አይፒኦ የኢትዮ ቴሌኮም ብቻ ነው እንትን ያለው፣ ግን ወደፊት ብዙ ባንኮች ጠቅላላ ያው ተሰልፈዋል። ዶክመንታቸው ሪቪው እያስደረጉ ነው። ሶ የካፒታል ማርኬት መምጣቱ እና የካፒታል ጄኔሬሽን ላይ ምን አይነት አስተዋጽኦ ይኖረዋል? እናንተስ በምን መልኩ አድቫንቴጁን ለመጠቀም እያሰባችሁ? በጣም ጥሩ ጥያቄ። አይፒኦ እንዳልኩ አሁን ውጭ ሀገር አሜሪካን ኢቭን አሁን ትራምፕ እንኳን ከመጣ በኋላ ስታክ ማርኬት እንዴት ወደ ታይና ወደ ታች ስንት ካምፓኒዎች ስንትና ስንት ቢሊየንስ በአንድ ቀን 1.2 ትሪሊየንስ ሉዝ የሚደረግበት ጊዜያቶች ምን ያህል ማለት ምን ማለት ነው? ምን ያህል ትልቅ ኢምፓክት እንዳለው አንድ ሀገር ላይ ቢዝነሶች ላይም ብቻ ሳይሆን ኢቭን ግለሰቦች ላይ በተለምዶ እዚህ ሀገር በአክሲዮን ነው አይደለ? ከዛ ደግሞ አክሲዮኑ ደግሞ ፕሩቭን ኮንሰፕት እንኳን ሳይኖረው ነው ቀድሞ የሚሰበሰበው። በቴሌቪዥን ማስተዋወቅ በቴሌቪዥን በማስተዋወቅ ሴልስ ማርኬቲንግ በመላክ ከዛ በኋላ በማጫጫው ምናምን ይሄ ነገር አሪፍ ነው። በእርግጠኝነቱን የምነግር እዚህ ጋር ቁጭ ብለው የሚያዩ ኦዲየንሶችም
ከ10 ውስጥ 3 4 5 ሉዝ ያደረገ ሰው አለ በአክሲዮን ውስጥ ማለት ነው። በተለይ በሪል ስቴት ውስጥ መልሶ ደግሞ እኮ ይገዛሉ ከስረው መልሰው ይገዛሉ እና ይሄ ካፒታል ማርኬት መምጣቱ ያንን ነገር ሙሉ በሙሉ ይቀርፈዋል። አንደኛ ቅድም እንዳልኩ አንድ ቢዝነስ አካውንታቢሊቲ መኖር አለበት። እዚህ ሀገር ትልቁ ችግር እንዳልኩ ስም ጩኸት ምናምን ይኖረውና ከዛ በኋላ አካውንታቢሊቲ የለውም። ብዙ ሰዎች ለዛ ነው ኢንቨስት ማድረግ ይከስራሉ፣ ይመጣሉ፣ ማንን ተጠያቂ ለማድረግ ይከብዳቸዋል። ይሄ ግን በመዋቅር ደረጃ ቢዝነሶችንም የሚያሳድግ ቢዝነሶችንም ስራቸውን በትክክል እንዲሰራ የሚያደርግ እንዲሁም ደግሞ ለግለሰቡም ደግሞ የኢንቨስትመንት አማራጭ እንዲኖረው ያደርገዋል ማለት ነው። ስለዚህ ግዴታ አንተ ሄደ አክሲዮን መግዛት አይጠበቅብህም። ግዴታ አዲስ ቢዝነስ መክፈት አይጠበቅብህም። ለምን ቅድም እንዳልኩ አንዳንድ ጊዜ ቢዝነስ ለሁሉም አይደለም። አይዲያ ኖሮ ሆይ ማኔጅ ማድረግ አትፈልግም። ገንዘብ ኖሮ ሌላ ሰው እንዲሰራው ትፈልጋለህ ምናምን። ያንን ሄዴክ ማስፋት የሚፈልጉ ሰዎች ጥሩ ሀሳብ ያላቸው ጥሩ ካምፓኒዎች ፕሩፍ ያደረጉ ገንዘብ አቅም ያደረጋቸውን ቫልዩአቸውን ከፍ ማድረግ ሪተርን ኦፍ ኢንቨስትመንቱ እንደ ኢንዲቪጁዋል ብቻ ሳይሆን ለካምፓኒው ትልቅ ለውጥ ያመጣል ማለት ነው። ስለዚህ ትላልቅ ካምፓኒዎች ብቻ ሳይሆን ይሄ ስሞል ቢዝነስ ካምፓኒዎችም ወደዛ ለመግባት ዶክመንቴሽናቸውን በትክክል በማዘጋጀት ለዛ የሚያስፈልጋቸው ነገሮች ቢዝነሴ እንዴት ጥሩ መስራት አለበት የሚለው ስለሚያዘጋጅ የዛኔ ሰውም እኛንም እያማከሩ እንዴት መሄድ አለብን ወዴት መሄድ አለብን የሚለውን በመያዝ በደንብ ስትራክቸር ያስይዘዋል ማለት ነው። ስለዚህ እንደ ሀገር ለኢንዲቪጁዋልም ለቢዝነስ ኦነርም ሳይሆን ትልቅ እርገትና ካሽ ፍሎውም በጣም የሚያንቀሳቀስ ናው እኔ አሁን ትልቁ መሰራት አለበት ብዬ በደንብ እዛ ላይ ብዬ የምናገረው አይፒኦ ላይ ምንድነው ካምፓኒዎች ስትራክቸራቸው የሚታይበትና ኳሊፊኬሽን እሱ በጣም ክሊር መደረግና ጭራሽ ሃይ ስታንዳርድ መኖር አለበት። በተለምዶ ባንኮች እዚህ ሀገር በሚገርም ሁኔታ ትርፋማ ናቸው ሁልጊዜ። እንዴት ወዴት የሚለውን ግን ትክክለኛ ዶክመንቴሽን ብናየው እንዴት የሚለውን ነገር አናየውም። አንድ ባንክ ያን ያህል ቢሊየንስ እያተረፈ ከሆነ ህብረተሰቡን እየጎዳ ነው ለእኔ ማለት ነው። ስለዚህ አንተ ትርፍህን ወይ አገልግሎትህን እየጨመርክ ለምሳሌ አሁን ኢትዮ ቴሌኮም ላይ ካርዶች ምኖች በጣም ኮንቪኒየንት ሆኗል ከድሮ ጀምሮ አይደል። ስለዚህ ያ ኮንቪኒየንት እየፈጠረላቸው ድሮ ኢንተርኔት የማይታሰብ ዛሬ ፉል ፓኬጅ ገዝተህ በቃ እንደፈለክ የምትጠቀምበት ይሄ ነው። ትርፍን እየቀነስክ አገልግሎትህን እያሰፋህ ዊን ዊን የሚሆነው ለካምፓኒውም ለህብረተሰቡ ማለት ባንኮች ያን ያህል ትርፍ እያተረፉ ከሆነና በቀላሉ ዶክመንቴሽን እያለፈ ከሆነ ሁሉም ሰው ባንክ ላይ ኢንቨስት ማድረግ አለበት ብዬ ደግሞ አላስብም። ለምን ይሄ ማጆሪቲ ኦፍ እንትን ይወሰድና ስሞል ካምፓኒ ቢዝነሶችን ፕራይቬት ካምፓኒዎችን ይጎዳቸዋል ማለት ነው። ስለዚህ መልሶ ሀሳቡን ይሄ ካፒታል ማርኬት የሚለውን ያጠፋባሃል። ያ እንዳይሆን ኢምባላንስ ምክንያቱም ትልቁና ዋናው እኔ የአይፒኦ ነገር ስሞል ቢዝነስ ኦነሮች መስፋፋት አለባቸው። ውጭ ሀገር ትልቁና አገር ምን በደንብ መንግስት የሚደግፋቸው ስሞል ቢዝነስ ኦነሮች ምክንያቱም ሎካል ቢዝነስ በጣም ኮሚኒቲ ላይ ትልቅ ኢምፓክት አላቸውና ሁሉም ፕራይቬት ባይሆኑም ሁሉም ፐብሊክ ባይሆኑም ግን መሆን የሚችለው በደንብ ስትራክቸር ይዞና እኔ ምለው ምንድነው ለዛ ለመዘጋጀት በትክክል አድቫይዝ በመደረግ ካምፓኒ የት ጋር ያለው በቂ ዳታ አለኝ የት መድረስ አለበት ምን ያህል ሰው አሁን ቢዝነስ ውስጥ ዛሬ ላይ ቆመው ፎርካስቲንግ አላቸው ለሚቀጥለው አመት የላስት ሺር ፎርካስት ነበራቸው የዚህ አመት በጀታችንን ምን ያህል ቢት እያደረግኑ ነው ብለው በፕራይቬት ደረጃ ነው ማለት አሁን በመንግስት ዋቅር ደረጃ ላይ እንደዛ ይላሉ አይደለ ይሄን ያህል በጀት መድበናል ከባለፈው አመት በጀት ይሄን ያህል አውጥተናል ይሄን ፐርሰንት ሶ በመንግስት ደረጃ ያከታየ እንዴት በካምፓኒ ደረጃ በራስህ ያንን አታዩም ያንን የሚያስፈልግ ዳታ ሊኖርህ ይገባል ፖሊሲ በደንብ መስፋፋት አለበት አሁን ዳታ ለማግኘት ለምሳሌ አሁን ሪንግ የምናረጋቸው ሲስተሞች ጠቅላላ አሁን በመንግስት እንትን ውስጥ በካሽ ሬጂስተር ወይ ምናምን አይዝልህም ዳታ በደንብ ስለዚህ በሲስተም ያንን ለመያዝ ሶፍትዌር ዲቨሎፕ የተደረጉ አሉ እሱን በመያዝ ሬጂስተር በማድረግ በደንብ ጥናት በማድረግ እርግጥ አይፒኦ ላይ መውጣት ይጠቀማለሁ የሚለውን መበረዳት ለምን ቶሎ እንዳይገልህ ማለት ነው ምክንያቱም ሁሉንም አሟልተህ ደግሞ ፐብሊክ ላይ ስትገባ ያንን እችለዋለሁ ወይ ለምን ትልቅ ኤክስፖዠር ጆብ ሊመጣ ይችላል ያንን መቋቋም ማትችል ካልሆነ ደግሞ ኮላፕስ ታረጋለህ ኦቨርሂት ባላንስ መደረግ አለበት ማለት ለገንዘቡና ለመታወቁም ብቻ ሄደህ ግን you're not ready structure maybe ready ላይሆን ይችላል በቂ የሆነ የሰው ኃይል ላይኖር ይችላል በቂ የሆነ ልምድ ላይኖር ይችላል ስለዚህ
ትንሽ የሆነው ሬዲ ለመሆን ምን ያህል እድገት ነው የሚጠብቀው የሚለውንም በደንብ አናሊሲስ ሰርተ ስትወጣ ጥቅሙ ትልቅ መሆን አለበት እና እንደ ሀገር እንደ ሰው እንደ ቢዝነስ ነው ትልቅ ፋይዳ አለው የካፒታል ማርኬት እንትኑ እኔ በጣም ደስተኛ ነኝ በፖሊሲ ደረጃም ደግሞ በደንብ እየተስፋፋ ስታርታፖችን ሰፖርት በማድረግ ፖሊሲውን በማቅለል ኢንካሬጅ ማድረግ መቻል አለበት ለምን አገልግሎቱ ከገንዘብ ትርፍ ብቻ ሳይሆን ከአገልግሎት ደረጃ ኤግዛክትሊ የሰውን ህይወት ከማቃለል ደረጃ ማለት ነው ሶሉሽኖች የሚያመጡት ቫልዩ ራሱ ከትርፉ ባሻገር እንደ ሀገር ያለው ኢምፓክት ሌላኛው ጥያቄ ምንድነው የስታርታፕ ኢኮሲስተሙ እንግዲህ እዚህ የተወሰነ ጊዜ ቆይታ አይተዋል እንድ በጣም ለብዙ ጊዜ ደግሞ አሜሪካን ሀገር ያለውን አይተዋል የስታርታፕ ኢኮሲስተሙን እንዴት ተረዳው ምን ይጎለዋል የመንግስት ድጋፍን በተመለከተ የስታርታፖቹን የተወሰነ አንስተናል ሌሎች ኢኮሲስተም ፕሌየሮች አሉ ስቴክሆልደሮች አሉ እነሱ አካባቢ ምን አሪፍ ነገር አይታል ምን የጎደለ ነገር አለ ሶ ስታርታፕ ኢኮሲስተሙ ኢን ጀነራል እንዴት ተቀበለው የነዚህን ሁለት ስታርታፖች አንተ ፋውንድ ያረካቸው አው በዚህ ሀገር በመሰረት ነው በእኛ ሆም ላይ በጣም ብዙ ቻሌንጆች አሉ ቅድም እንዳነሳውልህ ከቢዝነስ ላይሰንስ አንፃር ጀምሮ ስታርታፑን የሚደግፍ ትክክለኛ የሆነ ሰፖርት የሚያደርግ ነገር የለውም ያ ተያይዞ ከምን ጋር ያገናኝብሃል ከታክስ ጋር ከወጪ ጋር ከምን ጋር ያገናኝብህና ወጪና ገቢ ሜክ ሴንስ ላያደርግ ይችላል ለምን አይረዱትም ይሄ ገንዘብ እንዴት ሊመጣ ቻለ ምክንያቱም አንተ እየሰራ ያለው ሲስተማቲክሊ ነውና ስታርታፕ ላይ ፖሊሲ ላይ ከቢዝነስ ላይሰንስ መሰራት አለበት ብያጃ ሐሳብ እንትንላለው ሌላው ትሬኒንግ መስጠት አለበት በመንግስት ዋቅር ደረጃ ላይ ያሉ ቢዝነስ ላይሰንስ የሚሰጡም ገቢዎች ላይም ስታርታፕ ምንድነው ቴክኖሎጂ እንዴት እየሰራ ነው ካምፓኒዎች ምንድነው የሚሰሩት የሚለው ትሬኒንግ እውቀት መገንዘብ አለባቸው ያ ግንዛቤ ሲኖር እንዲሰራ ያደርጋል ኢንቨስት እንዲደረግ ያደርጋል ብዙ ልጆች እኔ ማቃቸው አሉ እዚህ መተው ገንዘባቸውን ጊዜያቸውን ትተው እዚህ ድረስ መተው በቃ ትንሽ ሰርተው አላሰራ ብሏቸው የተመለሱ ኢንቨስት አድርገው ደግሞ የከሰሩ ጥሩ ሐሳብ ኖሮ ግን በቃ ፖሊሲው አላሰራም የሚል ነገር አለና እኔ ለስታርታፕ ፋውንደሮቹ መመክረው የመጀመሪያው ነገር ትክክለኛ የሆነ ፕሩፍን ኮንሰፕት እንዲይዙ የማድረግ ያ ደግሞ መሬት ላይ ወርዶ በፖሊሲ ደረጃ ተቀባይነት ያለው ለምን አንዳንድ ጊዜ እንደምታውቀው አንድ አመት ሁለት አመት ሰርተው ፖሊሲው ሲቀየር ቢዝነስ ሊሞትብህ ይችላል እና ያ በቃ እንደ አዲስ ዜሮ ልትጀምር ነው ማለት ነው ስለዚህ ቅድም ያለው ይሄ ሎንግ ተርም ስትራቴጂክ ፕላኑ እኛ አሁን የኛው ምን ስንጀምር ይዛን እንዳልኩህ አፓርትመንቶችም በጣም በብዛት አልነበሩ the future ሊሆን የሚችለው እና ያሰብነው እንጂ currently የሆነውን አይደለም ስለዚህ the future ስናስብ ወደኛ የምንፈልገው ነገር እየሄደ ለመጣ ጨራሽ እኛን ነው የሚደግፈው ማለት ነው ያ ሜንታሊቲ ማየት መቻል አለበት ከረንትሊ ላይ እቺ 6 ወር አንድ አመት በረብ ያስተራል ስለተባለ መሆን የለበትም ነገ ፖሊሲ ሲቀየር ነገ ነገሮች ወደ ተለያየ አቅጣጫ ሲሄዱ አብሮ ካምፓኒ እንዳይሞት የምታስበው ሐሳብ ከዛ ጋር መሄድ አለበት ከፖሊሲ አንፃር መሄድ አለበት ኢንቨስተሮችም ይሄንን ያገናዘበ ኢንቨስትመንት እንዲያደርጉና ከኛ ጋር አብረው ቢሰሩ ይሄንን ነገሮችን አብረን ሰፖርት ስለምናደርግላቸው ማለት ነው ስለዚህ በመንግስት ደረጃ እነዚህ ነገሮች ቢደገፉ ሐሳቡን እንትላለው ሌላው ስታርታፕ አይ ቲንክ ብዙዎቹ ሚቲንግ አላቸው ሜምበርሺፕ አላቸው ምናምን እነሱ በደንብ ፑሽ መደረግ አለበት ያላቸውን ችግር እናንተና እኔ በችግር ደረጃ ከኔ ያየሁት አንፃር እንዳልኩህ የኛ የራሳችን ኢንቨስትመንት ባይኖረን ኖሮ ድሮ ነበር የምንተው ማለት ነው ስለዚህ እንደ ስታርታፕ ምን ያህል ኢንቨስትመንት አለኝ ይሄን ያህል ምን ያህል ጊዜ መጓዝ አለብኝ የሚለውን ሳያዩ ስሙ ባይጀምሩት ስለዚህ በፋይናንሻል ደረጃ እሱንላለሁ በፖሊሲ ደረጃ እሱንላለሁኝ ቴክኖሎጂ በደንብ ማደግ አለበት በቴክኖሎጂ ስለሆነ ያለው አሁን እንደምታየው ለምሳሌ ካሜራ ሴኩሪቲ እንትን ኢቭን ፓርኪንጎችን የሚያቸው ስካን እያደረገ ደስ ይላል አይደል አብሮ አካውንታቢሊቲ ሴኩሪቲ ስላለው ያ ሁሉ የመጣው እኮ ቴክኖሎጂ ስላለ ነው ስለዚህ አገርም ሰውም ወደርንም ጠላንም ቴክኖሎጂ እየተጠቀመ መሄድ እንላለን አሁን ድሮ ቲቪዎቻችን የድሮ ቲቪ የሉም እኮ አይደል እንደ ፍሊፕ የሚደረገው ስልክ እኮ የለም ኖኪያ እኮ ከቢዝነስ ውስጥ ወጥቷል ሞቶሮላ ምናምን ወጥቷል ድሮክ የነበሩ እኮ ናቸው አንደኛ የተባሉ ናቸው ዛሬ ላይ የሉም ኢንቮልቭ ያደርጋል ቢዝነስ አይዲያ ቴክኖሎጂ እና ከዛ ጋር አብሮ ለመሄድ
መንግስትም ጥሩ ስራ እየጀመሩ ነው በቂ ነው ብዬ አላስብም ብዙ ገና ኢንፋንት እንትን ነው ኢንፋንት ኢኮሲስተም ነው ገና የተወለደ ኢኮሲስተም ነው በጣም ብዙ ችግር አለበት በመንግስት ደረጃ ጥሩ ጅማሮች አሉ ግን በጣም ብዙ ይቀሩናል በተለይ ይሄ የመንግስት ፕሮሰሶች የተለያዩ ፕሮሰሶችን የተመለከቱ በጣም ብዙ እና በጣም ኢንትረስቲንግ ያነሳው ነገር የመንግስት ኃላፊዎች ሆነው ወይዘር ገቢዎች ሊሆን ይችላል ወይንም ደግሞ የንግድ ቢሮ አካባቢ ያሉ ሰዎች ሊሆኑ ይችላሉ የምታወራውን ነገር ቶታሊ ያለ መረዳት ላይክ እኔ እንዲህ ነው መስራት የምፈልገው እንደዚህ ነው ምናምን አይቻልም የሆነ ዘርፍ አለ የተዘረዘረ 100 ምናምን ዘርፎች አሉና ከዛ ውስጥ አንዱን አግኝታል አይደለም እኔ እኮ ነው ጀስት በቃ ጊዜን ማጣጣፋ ቢሮዬን ማጣጣባ አይነት እንትን ነውና እነሱ ነገሮች የተወሰነ አቴንሽን ይፈልጋሉ ዴፊኒትሊ ካፒታልን የተመለከተ ነገር የኢትዮጵያን ኢንቨስትመንት ሆልዲንግ የተወሰነ ጥረት ያደረገ ነው እነ ዶክተር ብሩክ ጥሩ ነገር ለመስራት እየሞከሩ ነው አሁንም ግን the flow of capital በጣም ትንሽ ነው ከኢቭን ከኬንያ ጋር ስናነጻጽረውና ኔትወርኪንግ ኢቨንት መዘጋጀት አለበት ምን አይነት ኔትወርኪንግ ብዙ ኢቨንቶች አሉ አዲስ አበባ ከተማ ግን እንትኑ አንተ ሰጀስት የምታደርገው ምን አይነት አሁን አላማው ምንድነው የኔትወርኪንግ ኢቨንት አይደል አሁን ለምሳሌ ስታርታፕ እንትኖችን ግንዛቤ ለማስጨበጥ ነው ይባላል ግን እንትኑ ይለቃልና ብዙ ካምፓኒዎች ፕሩፍን ኮንሰፕት የሆኑ ፋውንደሮች እንደዚህ በሚዲያም ሲመጡ ወይንም እርስ በርስ አንድ ላይ በመሆን ዲነር በማዘጋጀትና እነዛን ቅርጽ ያላቸውን ችግራቸውን እርስ በርስ እኔኮ ዘርፌ ይሄ ነው እንደዚህ ነው የምሰራው ትናንትና እንደዚህ ሄጄ እኮ እንደዚህ ተባልኩኝ እርስ በርስ ያቺ ኔትወርኪንግ ኢቨንት አንደኛ መጀመሪያ እርስ በርስ ሁሉ ማውራት አለበት እዛው ኔትወርኪንግ ኢቨንት ቢፎር ላይክ የመንግስት እንደዛ ከማለት ይልቅ እዛ ኔትወርኪንግ ኢቨንት የሁሉም ችግር አንድ ላይ ከወጣ ከዛ ውስጥ ቦርድ ሜምበር ማዘጋጀት ሜምበሮች ቢኖሩ ከዛ እነዚያ ሴሌክቲቭ የሆኑ ሜምበሮች ይሄ ነው ችግሮች አሁን ለክ የሆቴል አሶሲዬሽን እንትን እንዳለው አይነት ነገር የፕራይቬት ሊሚትድ ካምፓኒዎች አሶሲዬሽን ሊኖሩ ይችላል እኔ ስለማላቅ ሊሆን ይችላል ግን ካሉ ደግሞ ወይ እኔ ካልሰማሁት ብዙዎቹ ካልሰሙት በደንብ እየሰራ አይደለም ማለት ነው ስለዚህ እነሱ አድሬስ ለማድረግ በሶሻል ሚዲያዎችም በመንግስት ዋቅርም ደረጃ እንዳልኩ ከግንዛቤ እጥረት የተነሳ ሊሆን ይችላል የመንግስት ኃላፊዎች ያልተረዱት ቴክኖሎጂውን ካልተረዳኸው ሜክሰንስ አያደርግልም ስለዚህ ለምን ተለውጧል በሚኒስትር ደረጃ በፓርላማ ደረጃ እነዚህ ነገሮች መወራት መነሳት አለባቸው ነገር ራሳችንን ለመቻል እዚህ ሀገር ትልቅ የሌበር ማርኬት አለ ማለት ከ120 አሁን 130 ሳንገባ አንቀር 130 ሚሊዮን ህዝብ እየኖረ ከሆነ ብዙ ሰዎች ወደ ሊቢያ ሳውት አፍሪካ እና የተለያዩ እየሄዱ ያሉት እኮ እዚህ ስራ የለም በሚል ሀሳብ ነው ስራ አለ ነገር ግን ከዚህ በላይ በደንብ እንሰራና ሰዎች መሰደድ ሳይኖርባቸው እውቀት መስጠት እየቻለን አሉ እየተሰሩ ያሉ በቂ አይደለም እያልኩ ስለሆነ ነው እነሱን ለማድረግ ፍሪ ፖሊሲ መኖር አለበት ፖሊሲውን በደንብ እየያዘ ነገር ግን ደግሞ ኢንቨስትመንት ሲመጣ ኢንቨስትመንት ላይ ደግሞ ገንዘብን በቀላሉ ማንቀሳቀስ መቻል አለበት ተይዞብህ ማውጣት አትችልም ተብለ ወረቀት የለም እንደዚህ የለም በዚህ አልተሟላም እየተባለ ከሆነ እየጎዳኸው ያለው እዚህ ያለውን የህብረተሰብ ክፍል ስራ እንዳያገኝ የስራ ፈጣሪውን ስራ በደንብ እንዲፈጠር ያለ ማድረግ ሀገርን በዛው ልክ እንዳታርክ ይይዘዋልና እዚህ ላይ የሚሰሩ የተጀመሩ ጥሩ ጅማሬዎች አሉ ነገር ግን በቂ አይደለም በደንብ ደግሞ መጮህ አለብን እኛ እዚሁ ላይ ያለን ሰዎችና ዲያስፖራዎችም ኔትወርኪንግ ኢቨንትኛ ለማዘጋጀት እናስባለን አንዴ በዚህ ቢዝነስ እንትን ውስጥ ከገባን በኋላ ቢዝነስ ስለምናማክር ሁሉንም አይነት ቢዝነስ ስለምናማክር እነሱን ኔትወርኪንግ ኢቨንት እያዘጋጀን ሀገራችን ላይ ምን ችግሮች አጋጠሟችሁ እናንተ እሺ እንዴት አድርገን ኢንቨስት እናድርግ እዚህ ሀገር ላሉ ኃላፊነት ላይ ያሉ ሰዎችን ምን አይነት ኢንፎርሜሽን እንስጣቸው እኛ እንደዚህ ኢንቨስት ማድረግ እንፈልጋለን ይሄን ያህል ገንዘብ አለ ነገር ግን እኛ በሰራነው ዳታ መሰረት እንደዚህ የሚባሉ ካምፓኒዎች አሉ እነዚህ ካምፓኒዎች የፖሊሲ ለውጥ ቢደረጉ በሚቀጥሉት 3 አመታት እኛ ገንዘባችን አይመለስም ስለዚህ የፖሊሲ ለውጥ እንዴት ይመስላል እንዴት ነው ምንድነው የሚለው በደንብ በመነጋገር ዶክመንቴሽን በመላክ
አው ችግር የለም እናርገ በሚለው አካላቶች ላይ እኛም ፑሽ ለማድረግ እነዚህ አይነት ኔትወርኪንግ ኢቨንት እዛም እናረጋለን እዚህም ያሉት በማድረግ እርስ በርስ መስራት የሚቻል ከሆነ የዛኔ አይ ቲንክ አማራጭ ያኖራል። ጥሩ ፑሽ ማድረግ ይቻላል። ወደ መጨረሻው አንድ ሁለት ጥያቄዎች እየተጠጋን ነውና አንደኛው ምንድነው እንግዲህ ሁለቱንም በተመለከተ አንደኛ የኛ ሆም በተመለከተ ሁለተኛ አፕሳይድ አቬሪውን በተመለከተ በሚቀጥሉት 5 አመታት በሚቀጥሉት 10 አመታት ምን ሆነው አይ አንደርስታንድ የካምፓኒ ጎል አለ ቪዥን አለ ምናምን እሱን እንዳለ ሆኖ አንተ ፐርሰናሊ ግን እንደው በግልህ ምን አይነት ኢምፓክት ፈጥሮ ማየት ትፈልጋለህ? እኔ እንደግል ሐሳቤ የኛ ሆም ላይ እና አፕሳይድ አቬኒው ላይ ብቻ ሳይሆን ከዚህም የተሻሉ የተለያዩ ካምፓኒዎችን በደንብ የማስፋት የመስራት ነው። የኛ ሆምን እኛ ትምህርት ቤት ነው ብለን ነው የምናስበው። አስተምሮናል ብዙ ነገር በገንዘብም ከየራሳችን ኢንቨስትመንት ብዙ ብናወጣበትም ግን ብዙ የተማርንበት ነገር አለ። ስለዚህ የሚቀጥሉት አይዲያዎች ሀሳቦች የምናረጋቸው ነገር ከዚህ 10 እጥፍ የተሻለ ነው ከውድቀታችን ስለተማረን እና ስለዚህ እኔ ለሌሎች ሰዎች የምደግፈው ጀምሩ ሰው ከውድቀቱ ሲነሳና ከዜሮ ሲጀምር አንድ አይደለም። መውደቅ ደግሞ it's part of business እና የህይወት አካላችን ነው። መውደቅ ማለት ግን ማንነሳ ማለት አይደለም። ሙሉ በሙሉ ደግሞ አትወድቅም። ስለዚህ እኛ አሁን ያለነው ሁለተኛው አፕሳይድ አቬኒው የተወለደው ከዚህ እኛ ከተማር ነው። እናንተ ደግሞ እኛን የመታን ድንጋይ እናንተንም እንዳይመታችሁ በምን ፕሮቴክት እናርጋችሁ ነው። ስለዚህ እኔ እንደ ሀሳብ የኛው ምን እንዳልኩ ሲስተሙ እንዲሰራ ነው የምፈልገው ሙሉ በሙሉ በቃ ልክ አሁን ራይድ ሆነ ፈረስኮ ሳትናገር ሊሰራ ይችላል። በውጭ ሀገር ብዙ ልጠራለህ እችላለሁ። በቃ ሲስተሙ ራሱ ነው ፍሎ የሚያደርገው። ትሄዳለህ፣ ታያዋለህ፣ ትገባለህ፣ ትሄዳለህ። አካውንታቢሊቲ ያለው በደንብ ይሰራል፣ ትከፍላለህ። በቃ ሁሉ ነገር የጨረሰ ያንን ነው ማየት የምፈልገው። ለዛ ሞር የግንዛቤ ሀሳብ መስጠት አለብን። ሰዎች እንዲጠቀሙ ኢንካሬጅ ማድረግ አለብን። ግን ያለው ፋይዳ በጣም ትልቅ ነው ከዶክመንቴሽንም አንጻር። ምክንያቱም አንተም ተጠያቂ የምናረግብህ ስትሞላ የራስህ ኢንፎርሜሽንን ስለምታስገባ ባለቤቱም የራሱን ኢንፎርሜሽን ስለሚያስገባ ማለት ነው። ስለዚህ ከጥንቃቄ ከሴኩሪቲ ማንጻር ብዙ ነገር አለው። አልፎ ደግፎ ደግሞ ያው ኢቨን መንግስት ራሱ ያንን ሰፖርት ማድረግ አለበት። ምክንያቱም በህገ ወጥ የሚሰሩ ሰዎች ካሉ በህገ ወጥ እንዳይሰሩ ያደርጋቸዋል ማለት ነው። በህገ ወጥ እየተንቀሳቀሱ ያሉ ሰዎችም ደግሞ በቀላሉ የሚያዝ ቻንስ ይኖረዋል ማለት ነው። ምክንያቱም እዛ ላይ በደንብ አብረን መስራት እንችላለን ማለት ነው። ስለዚህ እኔ ፍላጎቴ በየኛውም ደረጃ እንደዛ ነው። በሚቀጥሉት 5 አመታት ደግሞ በሁሉም ሀገር በአዲስ አበባ ላይ ነው ሞር እየተንቀሳቀሰን ያለ ነው። አሁን እንቅስቃሴው እዚሁ ስለሆነ በብዛት ነገር ግን በሁሉም ሀገር በደንብ ሰፍቶ ሎካል ሪጂናል ኦፊሶች በደንብ ኖረውት አቅማችን በጣም አድርጎ ነው የምንፈልገው። ለዛ ግን ፕላትፎርም መስራት አለበት። ገንዘቡ አይደለም እኔ ፍላጎቴ ፕላትፎርም ሲስተሙ መስራት አለበት። ለምን የሰውንና ሁሉንም የሚያቃልለው እዛ ላይ ስለሆነ አፕሳይድ አቬኒው ከዚህ የተወለደ ስለሆነ ትልቁ አሁን ፎከሳችን አሜሪካን ሀገር ላይ ያለውን የግንዛቤ መስጠትና እነሱን የማሳደግ ያለውን ሪሶርስ በደንብ ለመጠቀም እንዳልኩ ከትንሽ ቢዝነስ ከሄር ሳሎን ሊሆን ይችላል ያላቸው፣ ሬስቶራንት ሊሆን ያላቸው፣ ትራክን ቢዝነስ ይሆናል ያላቸው፣ ሪቴል ማንኛውም አይነት ቢዝነስ ውስጥ ያሉ ሁሉም ዳያግኖስ መደረግ አለበት። ኢዘር ችግር ላይ ያላችሁት ችግሮቻችሁን እንፍታላችሁ፣ ኢዘር ጥሩ እየሰራችሁ ነው ግን ደግሞ እናሳደግላችሁ፣ እንዴት እድገት ማግኘት ትችላላችሁ፣ ወይንም ደግሞ ሀሳብ ላይ ያላችሁ ወደ ኢትዮጵያ መጣችሁ በደንብ ኢንቨስት ማድረግ የምትፈልጉ ግን ደግሞ ይሄ ቢዘኝስ ያ ቢዘኝስ ያሉ ደግሞ ሰዎች ደግሞ እነሱን በደንብ መደገፍ ኑ አትፍሩ። ከትክክለኛው አካል ጋር እናገናኛቸዋለን። ያለው ዳታ ይሄ ነው። በዚህ ዳታ መሰረት ይሄንን ሪኮመንድ እናደርጋለን፣ ይሄንን አድቫይዝ እናደርጋለን ነውና ፔመንት ሞዳሊታችን እንደየስራው ስለሚለያይ ትልቁ ስራ እዛ ላይ አይደለም። እንዳልኩህ አሁን የታክስ ሰርቪስ ቅድም ምሳሌ እንደሰጠው አንድ ሬስቶራንት ለምሳሌ ከፍተህ ሪማዴል ብታረገው ሙሉ በሙሉ ማለት ነው ይዞልህ የሚመጣው የሆነ የተለየ ነገር አለ አይደል? ለምሳሌ ሞር ከስተመር ሊያመጣልህ ይችላል። ምክንያቱም ዋው በጣም ያምራል፣ ድሮ እኮ በጣም እዚህ ጨለማ ነበር እኔ ሰው መምጣት አልፈልግም የሚል ሰው መምጣት ይጀምራል ማለት ነው። ስለዚህ ቢፎር ዘ ኤንድ ኦፍ ዘ ይር ታክስ ስትከፍል የታክስ ኤክስፔንስ ላይ ታስቀንሰዋለህ ማለት ነው። አሁን አስበው አንተ ገና ታክስ ሳከፍል ቢዝነሱን መልሰኸዋል ያወጣው ነው እንጂ ምክንያቱም ሞር ከስተመር እያመጣልህ ነው። at the end of the year ደግሞ ለምሳሌ ግዴታ የታክስ ክፍል የተባልከው ደግሞ ኖ እኔ እኮ ለምሳሌ $100,000 ከሆነ ክፍል የተባልከው ኖ እኔ እኮ 50,000 ብር ሪማዴል አውጥቼበታለሁ። ኦኬ 50,000 ብር ነው የምትከፍለው።
አዮ ራስ ያወጣው ገንዘብ ላይ ከፍሎልህ ሞር ከስተመር አምጥቶልህ ሶ ዋይና ለምን ይሄንን አናደርገው? ይሄ በዚች አንድ ምሳሌ ነው። ግን እንደዚህና የመሳሰሉ የተለያዩ ነገሮች ላይ ሀሳብ በመስጠት የአሜሪካንን የቢዝነስ ስታርታፕም ሆነ ቢዝነስ ላይ ያሉ ሰዎችን አመለካከት ቀይረን ቢዝነሶችን እርስ በርስ ራሱ ኢንቨስት እዛው ላይ አድርገን ትላልቅ ቢዝነሶች ላይ ገብተን ብታይዛ ይገርመሃል። የኤዥያን ቢዝነስ ብታያቸው፣ አረቦቹን ብታያቸው፣ ኢንዲያኖችን ብታያቸው እንዴት ተጋግዘው እንዴት ማርኬቱን እንደተቆጣጠሩት ስታያቸው በጣም ይገርመሃል። ትልቅ ማርኬት አላቸው፣ ሁሉም ቢዝነስ አላቸው፣ በደንብ ይረዳዳሉ፣ ስራውን በደንብ አውቀውታል። እኛ አልደረስንም። ይሄ መቀየር መቻል አለበት። ያንን ለማድረግ ደግሞ ትክክለኛ የሆነ ሰርቪስ እንስጣችሁ ነው። አንዳንዶቹ ትክክለኛ ፋይናንሱን አያውቁትም። ፋይናንስ ሲስተሙን በትክክል አካውንቲንግ ቡክ አያደርጉም። ገንዘቡን ሙሉ በሙሉ ያለ ማሳየት መልሶ ግን ራሳቸውን ነው የሚጎዳቸው። ምክንያቱም ጀነሬት ባረክ ቁጥር the more you generate the more ኢንቨስትመንት ማግኘት የምትችለው፣ ሎን ማግኘት የምትችለው፣ ኢንቨስትመንት ምን ማስፋት የምትችለው። አንዳንደኛው just lack of knowledge ነው። ጥሩ አይዲያ ይዘው ጥሩ ነገር ይዘው ግን እንዴት ኢምፕሊመንት ማድረግ እንዳለባቸው ያለማወቅ ጉዳይ። አንዳንዱ የማኔጅመንት ችግር ነው፣ አንዳንዱ ትሬኒንግ ነው፣ አነጋገር ያለመቻል፣ ሰው ያለመያዝ። አንዳንዱ ደግሞ ሲስተም በደንብ ኢምፕሌስ ያለማድረግ። ዘመድህን ጓደኛህን ቀጥረ ቢዝነስህን ለምን ስትለው አይ አንድ ሊሰርቀኝ ይችላል ወይ አንድ ሊያደርገኝ ይችላል ብለህ ቢዝነስን የምትጎዳ ከሆነ you might as well just not start business። ለምን ኢንሴኩሪቲ ባለበት ውስጥ ሲስተም ኢምፕሌስ ብታደርገው የትም አይሄድም። ዳታ ማየት። ስለዚህ አብሳሪ አቨኑስ ላይ በደንብ በመደገፍ ወደ ሀገራችን ደግሞ ቅድም እንዳልኩ ኔትወርኪንጎችን በደንብ አድርገን ወደዚህ ሀገር ደግሞ ኢንቨስትመንት በደንብ የምንይዝበት፣ የስራ ፈጣሪዎችን በደንብ የምናሳድግበት፣ ጥሩ ጥሩ መስራት የሚፈልጉበትን ሰዎች ኢንፎርሜሽን መስጠት አለ። ለምሳሌ አንዳንድ ጊዜ አሁን ቅድም እንዳልኩ ኤአይ በጣም ትልቅ ደረጃ ላይ ደርሷል። ሰው በዛ ብዙ ኢንፎርሜሽን ኮሌክት እያደረገ ነው በቀላሉ አይደል? አሁን ድሮ ጉግል ላይ ሰርች ከምታደርግ እኮ ኤአይ ላይ ሰርች ብታደርግ ፍጥነት አለው፣ በጣም ስፔሲፊክ የሆነ ዲቴል ይሰጥሃል። ያችን በመያዝ ጊዜን ሴቭ እያደረክ ነው ማለት ነው። ስለዚህ አሁን ገና አገር ቴክኖሎጂ በጣም እያደገበት ነው የሚመጣው ማለት ነው። ስለዚህ በሚዲያ ላይም የሚሰሩ ሰዎች ምን አይነት ሲስተም ቢጠቀሙ የተሻለ ነው? ጊዜያቸውን፣ ገንዘባቸውን እንዴት ሴቭ ማድረግ ይችላሉ? ማንኛውንም አይነት ነገር እንዴት መስራት እንደሚችሉ እዚህ ሀገር ትልቅ ኢምፓክት ማድረግና ፖሊሲውን ማሻሻል፣ ፊድባክ መስጠት፣ ትልቅ ኤክስፖዠር ሰፖርትን ለማድረግ ኤክስፖዠሩን ክሬት ማድረግ እዚህ ሀገር ላይ እና በስታርታፕ ስም ውስጥ ገብተው ግን ትክክለኛ ስራ የማይሰሩትን ሰዎች እየለየን የማስወጣት ነገር ማለት ነው። ምክንያቱም እነሱ ነው እየጎዱ ያሉት። አሁን ልክ እንዴት ነው እንዳንተ አይነት ብዙ ፖድካስቶች ሚዲያዎች አሉ አይደለ? እርግጠኛ ነኝ የምነግርህ አንተም እንደምታውቀው ሁሉም ኦልሞስት ጀምሯል ማለት ትችላለህ ፖድካስት። ግን ካንቴንት ቤዙ መሰረት የያዘ ስላልሆነ በሁለት ካሜራ ይጀመራል፣ ላይቲንግ አለው። ከዛ በኋላ ግን 3 ወር አይቆይም። ለምን ቤዝ ያደረገው ሌላ ነገር ላይ ስለሆነ ማለት ነው። ስለዚህ እናንተ ደግሞ ጥሩ የሚሰሩ ካንቴንት ላይ ምን አይነት እውቀት መስራት አለባችሁ፣ ቴክኖሎጂ ምን ይደግፋችኋል የሚለውንም በደንብ በመያዝ ማገዝ ነው የምንፈልገው ወደዚህ ሀገር በደንብ። በጣም ኢንትረስቲንግ በጣም ብዙ ኢንትረስቲንግ ነገሮች ነው ያወራው። ዳታ ድሪቭን መሆን፣ ዶክመንት ስለ ዶክመንቴሽን ደግመ ስታነሳ ነበረ። በጣም ሲሪየስ የሆነ ችግር ነው። ሪሲቶቻችን እንኳን የግለሰብና የድርጅት አካውንት እንኳን በስነ ስርዓቱ እሱ አሪፍ ሀሳብ ነው ያሳበው። እኔ እዛ እንደውም አንድ ጊዜ አንድ ልጅ እንትን እያልኩኝ ገንዘቡን የሚጠቀመው ከድርጅቱ ገንዘብ ነው፣ የቤት ኪራይ ምንም እየተከፈለ ያለውና እንዴት ምናምን አይኔ እኮ እንደዚህ መስሎኝ ነው። ግን $300,000 በላይ $400,000 እንትን ብራና ያ ራሱ በቃ ያለው ትልቅ ችግር። አንተ ደየር ላይ ለምን ከስራ ትረዳለህ? ካሁኑ በትንሽ ከፍለ መረዳት ስትችል ብዙ በጣም ኢንትረስቲንግ ዶክመንቴሽን ይሄ እንደዚህ አይነት ፋይናንሻል ማኔጅመንት ፋይናንሻል ሊትሬሲ የሚጠይቁት ጥቃቅን ናቸው እኮ ስትሰራቸው፣ ግን አዌርነሱ ባለመኖር ምክንያት በጣም ትላልቅ ስህተቶችን መስራት።
እነሱ ነገሮች ኮሸስ መሆን ይጠይቃል። አንድ በጣም ኢንትረስቲንግ ፖይንት ያነሳውና የመጨረሻ መዝጊያ ማድረግ የፈለኩት ነገር ምንድነው ምክንያቱም በጣም እያደገ ያለ ፕራክቲስ ስለሆነ ኢኮሲስተም ውስጥና እኔንም ስለሚያሰጋኝ ምናልባት በቅርበት ኢኮሲስተሙን ከሚከታተሉ ሰዎች መካከል አንዱ ነኝ። እሺ አንደኛው ነገር ምንድነው እዚህም እዛም በጌድ ፒች ታረጋለህ እዚህም $5000 ታገኛለህ እዛችም $10000 ያ ከዛ የሆነ ቦታ ድጋሚ ፒች ታረጋለህ $30000 ታገኛለህ ከዛ ሰምሃው ስታርታፖች አንድ ልጅ እዚህ ጋበስኩት ልጅ አንዳንዶቹ እኮ ኤንጂኦዎች ሆነዋል አለኝ ማለት at some point ሄደን ራሳችን ስራ ሰርተን ገንዘብ ማምጣትና ትርፍ ማምጣት እንዳለብን ራሱ ዘንግተነው ልክ the main business pitch ማድረግና ገንዘብ ማምጣት ዶኔሽን ሆኗል አለኝና እሱን የመጨረሻ መዝጊያ መልእክትና ኢንሳይት እናርገውና እሱ ላይ አንድ ነገር ብለንና እንጨርሳለን። እሺ አዎ ቅድም አይ ቲንክ ለማንሳት ሞክሬያለሁኝ እነዚህ በስታርታፕ እና በታይትል ስም ይመጣና ፋውንደር ነኝ በሚል ከዛ በኋላ እንደዚህ ፒች አደረገን እንደዚህ አይነት ኢንቨስትመንት ሴኩር ተደረገ ምናምን የሚባለውን ሲሰሙ ፎከሳቸው ኢንቨስትመንት ሴኩር ለማድረግ እንጂ የያዙት ቢዝነስ አይዲያ ላይ አይደለም። ፕሩፍን ኮንሰፕት ሆኖ እንዴት አሳደግነው ምንድነው የራሳችሁ ሚና የተጫወታችሁበት ያንተ ሚና ኤግዛክትሊ ምንድነው ሐሳብ ይዞ የሚመጡ ሰዎች አሉና እርግጥ እንዳልከው ዶኔሽን ኦልሞስት የሆነበት አለ። ለምሳሌ ማስተርካርድ ፋውንዴሽን የሚሰጡት የተለያየ እንትኖች አሉና እዛ ላይ ኦልሞስት የሚሰራው ቢዝነስ ፕላን ኤቭሪቲንግ በለዛች የተጠበበ እንጂ ቢዝነሱን የያዘ አይደለም እና እንደዛ ሴኩር ያድርገው የሚጠፉ ሰዎች አሉ። የውጭ ሀገር ፒች በጣም ይደረጋል ግን እኔ ትልቁ ሐሳብ በየቅድም እንዳልኩህ እኛም ደግሞ አፕሳይድ አቨን ግሩፕ ላይ ትልቁ የምንሰራ ይሄንን ነው የምንለየው ለዶኔሽን ነው። እርግጥ ቢዝነሱ ሐሳብ አለው ቢዝነሱ ደግሞ ላይ ሳይሆን ትልቁ ኢንቨስትመንት ራሳቸው ፋውንደሮቹ ላይ ነው። ፋውንደሩ ምን ያህል ጥግ ድረስ ዋጋ ከፍሏል ምን ያህል ዋጋ ወደፊት ይከፍላል የሚመጣው ኢንቨስትመንት ወዴት ነው የሚሄደው ይሄ ክሊር ፓት የሆነ አካውንታቢሊቲ ያለበት ሲስተም ኢን ፕሌስ የሆነ ማለት ነው። ስለዚህ ዝም ብለህ ገንዘብህን ብቻ የምታስገባበት ሳይሆን ወይንም እንኩ በቃ ለምሳሌ $100,000 ከሆነ የሚያስፈልገው እንኩ $100,000 ሳይሆን ፌዝ ያለው የመጀመሪያው ፌዝ እናንተ የሚያስፈልጋችሁ እድገት ማርኬቲንግ ነው። ለማርኬቲንግ ደግሞ የት ነው የምታደርጉት? አሁን ግዴታ እዚህና እዛ ሚሊየንስ የሚወጣ አይደለም። ለእናንተ ቢዝነስ ያማከለ ቅድም የፈረስ ምሳሌ ሰጥቼልሃለሁ። ቢልቦርድ ምናምን አይደለም ያደረጉት ትክክለኛ ድራይቨሩን ነው ያዙት። እነሱ ላይ 3 ወር ፍሪ ብንሰጣቸው ሙሉ በሙሉ ይገባሉ። ለምን እነሱ ናቸው አት ኤንድ የሚወስዱልን ከስተመራችን አስተዋውቀነው እነሱን ካላዝናቸው እንዴት ቢዝነሱ ይሄዳል? ስለዚህ ኮላፕስ ያደርግብሃል ይተላለፍብሃል። እነሱ ላይ ሰሩ ማርኬቲንጉን እዛው ላይ ያደረጉ። ስለዚህ እንደዚህ በደንብ ቢዝነሱ ስትራቴጂክ የሆነ ኢንቨስትመንት እንዲኖር ፌዝ ያለው ራሳቸው ቢዝነስ ኦነሮቹ ላይ ኢንቨስት የተደረገ እነሱ ደግሞ ጥሩ አይዲያ ይኖራቸው ግን ይሄ መናገር ክህሎት ላይ ኖራቸው ይችላል የማርኬቲንግ አይዲያ ላይ ኖራቸው ይችላል የፋይናንሲንግ አካውንቲንግ እሱሱ ላክ ኦፍ እንትን ሊኖር ይችላል ገንዘብ ይመጣ እንዴት ሃንድል ማድረግ እንደማይችሉ እንዴት ሃንድል እንደሚያደርጉት ላይችሉበት ይችላሉ ስለዚህ እሱንም ያማከለ መሆን መቻል አለበትና አፕሳይድ አቨኑ ትልቁ የሚሰራው ስራ ኢንቨስትመንት ላይ ሌላው አብሮት የሚሰራው የሚመጣው ኢንቨስትመንት ሴኩር የሚደረገው ኢንቨስትመንት ትክክለኛ ቦታ ላይ ነው ያለው ትክክለኛ ሰው ላይ ነው ያለው ቀደም እንዳልኩ እየለየው ይመጣል እና ለዛ ነው ብዙ ጊዜ ሊንክድኢን ፔጅ ላይ አንዳንድ ሰዎች በቃ ፋውንደር ነውና 3 ወር የሆነ ቢዝነስ ዘግቶታል እኮ ግን ፋውንደር ታይትል አላቸው ስለዚህ እሱን ለይተን የማውጣት ስራ ነው የምንሰራው ከዚህ ጋር ያይዤ እኛን እንዴት ማግኘት ይችላሉ ወዴት ማግኘት ይችላሉ ለሚሉት ያው እዚህ ሀገር ላይ አልፎዝ ፕላዛ 6ኛ ፎቅ የኛ ሆምስ ኦፊስ አለን እንዲሁም ደግሞ አፕሳይድ አቨኑ በደንብ አድቫይዝ መደረግ የሚፈልጉ በዌብሳይቶች ላይ upsideavenugroup.com ቢገቡ እዛ ላይ ቡክ ኮንሰልቴሽን ባረግ ይችላሉ ሰዓት ይሰጣቸዋል እኛ በዛ መሰረት ፍሪ ኮንሰልቴሽኑን ጀምረን ወደሚቀጥለው ፕሮሰስ እንሄዳለን ማለት ነው በኢሜይልም support@upsideavenugroup.com ማለት ይችላሉ በስልክም 945-292-5644 ቢደውሉልን 945-292-5644 ቢደውሉልን ማግኘት ይችላሉ ማለት ነው ሶሻል ሚዲያዎቻችን ላይ ማግኘት ይችላሉ ስለዚህ ኑ
ችግራችሁን እንቅረፍላችሁ እናግዛችሁ እናሳድጋችሁ አብረን እንደግ እንደ ኢንዲቪጁዋል ሳይሆን እንደ ቢዝነስ ኦነርም እንደ ሀገርም ለሌሎችም እንትረፍ እንዲሁም ደግሞ የስራ ፈጣሪዎችንም ደግሞ እንደግፍ ሴኩር እናድርገው በደንብ አብሮ በመገዝ አብረ መስራት እንችላለን ዮሐንስ በጣም ነው የምናመሰግነው በጣም አመሰግናለሁ ረጅም ግን ደስ የሚል ኮንቨርሴሽን ቴንክ ዩ በጣም ቴንክ ዩ በጣም አመሰግናለሁ